ኃላፊነት ለሌላ ሰዎች ነው የምሰጠው ዴቭ እኔ አክቲንግ ላይ እሱ ላይ ነኝ ጥሩ ገባኝ በቃ እሱ ላይ ነኝ ውጤታማ የግጥም መድረኮችን የማዘጋጀት ፍላጎቱ አለሽ የሞከርሽውም ነገር አለ ምንድነው የግጥም መድረክ ደግሞ እንዲስብሽ ያደረገው ፖለቲካ ሄጄ ይሄ ነገር ፖለቲካ ነው ብዙ ስለ ትወና አውርተናል ስለ ቲያትርም ስለ ሲኒማም በተወሰነ መልኩ አንስተናል ትንሽ ወደ ኋላ አልመልስሽና እስካሁን የሚገናኝ ጉዳይ ነው መስኪ በጣም ጥሩ ድምጽ አለሽ አሉ እናም እኛም እናውቃለን በብዙ አጋጣሚዎች አይተነዋል በአደባባይም በአጋጣሚዎችም እና ድምጻዊ የመሆን ህልም አልነበረሽም በጣም ነበረኝ እሺ እኔ አክቹአሊ አሁንም በደንብ እንትን ብሎ ሚዘይ ሰው የሚገፋፋሽ ብታገኝ እውነትሽን ነው በእውነት እሺ በጣም ነው ሙዚቃ የምወደው ዴቭ ምልህ ይሄ ዝም ብዬ እንትን በምልበት ደረጃ አይደለም ሙዚቃ ወዳለው ግን መስራት አልፈልግም ምናምን በምልበት ልክ አይደለም እኔ ለምወደው ነገር ላይ እንትን እላለሁ ብዙ ጊዜ በቃ ቅድም እንዳልሽው ስለ ሙዚቃ ምስታነሽ ቲያትርም እንደዚህ አሁን ቲያትር ቅድም አይቼ ነው የመጣሁትኝና ሳይ ዳጊ እኔ ከፊት ለፊት እኔ አይቻል አቅም ያለኝ አይ ለመጀመሪያ እኮ ሚስ እንዳላረገው በጣም አንድ ዲያሎግ ከመለጠን እኮ ታሪኩን ሚስ እንዳላረገው ብዬ ፊት ለፊት ይዤ ነው ቁጭ ያልኩት እሺ እና ፎከሴ እንትን ይለኛል በጣም ያዝለቀቃችሁ በጭራሽና ልጆኜ ሙዚቃ በቃ ከአክቲንጉ በበለጠ ሊሆን ይችላል ክላስ ውስጥ በጣም ነበር መዘፍነው ከዛ ከጓደኞቼ ጋር እንደዚህ ስንሰበሰብ መዝሙር እንዘምራለን መስኪ ዘምሪ ለህፃናት ክፍል መዝሙር አስጠና ነበር መንፈሳዊ ትምህርት ቤት ሆኜና በጣም እንትን ብዬ ነው ምሰማው ምናልባት የሆነ ሐሳብ ላልሰጥ እችላለሁ ሙያዊ ሐሳብ እንትኑ ስለሌለኝ እሺ እንጂ እሞክራለሁ ኢቭን የሆነ ዘፈን ሰማና እንትን እላለሁ እሞክራለሁ እሺ ዘፈኑን ማለት ነው ከበፊትም በጣም ስልኬ ላይ በጣም ብዙ ሪከርድ ነበረ ከዛ ምንድነው ያደኩ ስመጣ በተለይ ወደ አክቲንጉ ስመጣ ትንሽ የሆነ እኛ ጋር የሚገርምህ አክቲንግ ላይ ለቀቅ ያለ ነገር አለ ለምሳሌ ዘፋኞች ወደ አክቲንግ ሲመጡ እንትን ደስ ይለናል በነገርክ ላይ ከዛ ያለክን ነገር ለመስጠት አትሰስትም በደንብ ምናምን ሙዚቃ ጠበቅ ያላጥራል ሙዚቃ ላይ በጣም በቃ ምልህ የሆነ በተለይ ደግሞ በደንብ ፕሮፌሽኑን በደንብ አውቀውት የሚሰሩ ሰዎች አውቀው እንድታልፍ ነው ይፈልጉት ይሄንን በጣም ነው ማከብረው በነገርክ ላይ ያውና ይሄንን ያከበሩትን ነገር መድፈር አንዳንድ ጊዜ ይሆንብኛል ሶ ልክ ሙዚቀኞችን ሳይ ለምሳሌ ጓደኞቼን አሁን ምን ልታዘዝን ከዘቢብ ጋር ስንሰራ ታገሱ መለሰ ቃቂ ወርዶት ጉራግኛ ሙዚቀኛ ነች እሷ መሳይ ተፈራ እንደዚህ አቅም ያላቸው ልጆች አጠገብን ብቻ አሉ አጠገብ ሆኖ ሲዘፍኑ ኦኬ ከዛ ግን ይውላ አክቲንግ እንትን ይላቸዋል በቃ አላረን ይከብደናል ይላሉ አየክ ኦፍ ኮርስ አዎ ለካሶ ለሆነ እግዚአብሔር አንተን ቀሎ እንድትሰራ የሚሰጥህ ነገር አለ ማለት ነው ሙዚቃ እኔ ጋር አሁን እንዴት ነው መሰለ ዘፍናለሁ ግን ማወቅ ያሉብኝ ነገሮች አሉ እሺ በቃ በጣም እንትን ነገር እንዴት ታዲያ ያልተራመድሽባቸው ምሽ እነሱ ከዛ በቃ ከሙዚቀኛ ጓደኞች ያስኩኝ የሆነ ጊዜ ብዙ ጓደኞች ያስኩኝና የሚሰሩበትን እንትን በቃ የሚለፉትን ልፋት የለ የሚከፍሉትን ዋጋ ምናምን አየውና እንዴት እኔ እንደቀላል ዝም ብዬ ስቱዲዮ ገብቼ ዘፍኜ በቃ ማወቅ አለብኝ ነው የሆነ ስትመልስልኝ መስኪ እስቲ እቺን ዘፈንሽን ዝፈኝ ምናምን ስትለኝ መደናገጥ የለብኝ በደንብ በኮንፊደንስ ቁጭ ብዬ ሳወራ በደንብ እንጂ የውሸት እንዲሆንብኝ አልፈልግም ገባኝ ከዛ አስተምሩኝ አልኩኝ እና በጣም ከፍተኛ የመማር ፍላጎት አለኝ በጣም ብዙ ሰዎችን ጠይቄያለሁ ደግሞ አስተምሩኝ ብዬ ምንድነው ያው የእንጀራ ጉዳይ ስራቸው ስላለ ምናምን ጊዜ አይተጣጣንም እኔም የራሴ ስራ አለ እኔም የራሴ ስራዎች አሉኝ ምናምን እንጂ በቃ ብዙ ሰዎች ፕሮዲዩስ እናርግሽ ብለውኛል አይደለ
እና መስኪ ለምን እና መናደድ የጀመሩ ሁሉ አሉ። ምንድን ነው አንቺ ምናምን ስንት ሰው ሲዘፍን አንቺ አይ እንደሱ አይደለም ነገሩ ወዲህ ነው። ግን ደግሞ በጣም የሰው ድምፅም ራሱ አሁን አክቲንግ ላይ ኢሚቴሽን ብቻ ሳይሆን የሆነ ሰው ምን አለኝ መሰለሽ በጣም ታስደነግጫለሽ አሉ የሰው ድምፅ ስታስመስይ። የዘፋኝ ራሱ ተለማምደሽ ነው ምንድን ነው? እኔ ድሮ ልጅ ሆኜ ማለት ነው ልክ ይኸውልህ ለምሳሌ ሙዚቃ በደንብ መስማት የጀመርኩበትን ሰዓቶች አስታውሳቸዋለሁ። ከዛ በፊት የምሰማቸው ዘፈኖች እንዳልኩ ክልፍ ስል ምናምን ጎረቤት ምናምን ነው። ከዛ ግን የነዘቢባ የኛ የሚል እንትና ከእድሜ ጋር ተቀራረበልኝ ነገር ያኔ ከነበርኩበት ጋር እና ስሰማቸው ምንድነው ልክ አንደኛው ስጨርስ አንደኛዋ ስትገባ ሌላ እንትን ይዛ ነው። ስለዚህ እንዳልኩክ ደግሞ ሞክራለሁ አላልኩክም ዘፈን ሶ ልክ ራሄል ስትገባ ምትዘፍነው አዘፋፈን አለ ዘፍና ልክ ለምለም ስትገባ ሲቀጥን እሞክረዋለሁ ነገር እየውን ቤትም ሆነሽ ስራ አልነበረ ይሄ ነው የምሰራው ቁጭ ብለህ እስቲ ቆይ ምናምን ብለህ ሪከርድ አድርጌ የሚገርም በቃ በደንብ ምናልባት አልበማቸውን አሚና የኛ ላይ የተሰሩ ሙዚቃ ትራኮችን መድገም ቢኖርብሽ ብዙ ሰው አያውቀውም። እኔ ግን አሁን በሆነ ቦታ አጋጣሚ ሲከፈት አውቀዋለሁ ከነ ግጥሙ ከነ አገባባቸው ኢምፕሮቫይዜሽን የሚያደርጉትን ሁላ ምናምንና ያኔ ለእድሜም ስለቀረቡ ይመስለኛል። ከዛ በኋላ ግን እንዳልኩ አክቲንግ ውስጥ ስገባ ዴቪዬ እንትን አልኩኝ። ከዛ ደግሞ ይኸውልህ ልክ ባለሙያዎችን ሳገኘ ሙዚቃ የሆኑ ነገሮች መቀረፍ እንዳለባቸው ገብቶካል። ቴክኒክ በፊት ልማድ ያዝሽና ዝም አለካ ዝም እንደገና ደግሞ እንደዚህ ሙዚቃ ደግሞ ወይኔ የምትባል ወይን እሸት የምትባል አሁን እንትን ባላገሩ ላይ አስተያየት የምትሰጥ ይቻለች እና አሁን ከወይኒ ጋር የሆነ ጓደኝነት ታይሚንግ ነበረንና በጣም እንደምወድ ታውቃለች ሙዚቃ። እኔ እኮ እንዳንቺ መውደድ እኔ ያለ መስራትሽ ትለኛለች። ከዛ እስቲ በእናትሽ ምንድነው ችግር የመንስቲ እንትን በእኛላታለሁ። ከዛ በቃ ምናልባት ቤት እኔ ጋር ከሆንን እስከ ሌሊት 7 ሰዓት ምናምን እየዘፈንን ነው የሚገርም። ከዛ መስኩ ትለኛለች ከለርሽ ቆንጆ ነው እኮ ምናምን እና የሆነ ያልገባኝ ነገር ግን አለ እኔ ገብቶካል። በደንብ ሙዚቃን ተምሬ ሊገባኝ የሚገባ ገባኝ። ይገርማል። አንቺ ክፍት በር ኖሮብሽ በቃ መጓዝ ማትፈልጊ አይነት ሰው ነሽ ዴቪዬ። እንዴ በጣም እኔ እንደ ራስህ ይኸው ማለት የሆነ እየሰራን እናርመዋለን የለም አይደለም የሚገርም እንደዚህ ብለውኝ ያውቃሉ። ሙዚቃ እኮ በቃ ፕሮፌሽናል ዘፋኞች እንኳን በስህተታቸው ውስጥ ነው። እውነት ለመናገር ግን ይሄ አልገባኝም ያልኩት ነገር ከገባኝ ገባኝ። በጣም ደስ ይላል። ግን እውነት በጣም ወድጄልሻለሁ። እሱን ራሱ በጣም ደስ ይላል። ሌላ በጣም ገራሚ የወላይታ ጨፋሪ ነሽ አሉ። ወሬ አይደበቅም። እስኪ አንዴ መድረኩ ላይ አንልሽም ችግር የለው። እውነት ግን ወይ ጉድ መቼ እኔ እንደው በጉራጌኛ ይሉሻል አሉ ሲወሰው እኔ እንትን ነው ብቻ ምንድን ነው እንትን እንቅስቃሴ ሌላ አሁን ለምሳሌ አሁን ተወዛዋዦች በቁጥር ነው የሚሰሩት አይደለ? ውዝዋዜን እኔ እንቅስቃሴ እንትን ነው የሚመስለኝ ይሄ ዳንስ ነው። እንቅስቃሴዎቹ ዳንስ ናቸው። በቃ ማለት አንዳንድ ጊዜ ዝም ብሎ ማይሆን ዳንስ እየደነሰ የሚያምርበት ሰው አለ እኮ አይደለ? ልክ ነሽ። ዳንስ የሚያምርበት ሰው ማለት አይሆንም ነገር እኮ አይሆንም። በቃ ምናምን እንደዚህ ምናምን እያለ እየደነሰ ሊሆን ይችላል። ብቻ የሆነ እና እንደዛ በቃ አሁን እስክስታ ምናምን በቢሉይ ምናምን ትንሽ ነገር የመነካካት ምናምን እንትን አይለኝም። ተዋና የመሆን ጥቅሙ ይሄ ይመስለኛል። ነገር ላይ እውነት ይኸውልህ ምን ብሏል መሰለህ አንድ ጓደኛዬ እንዴ በሙያ ፉክክር ነገር ነው እና እንትን ይበልጣል ይባላል እና በፍጹም ተዋና ይበልጣል። ለምን ሲል ሁሉንም መሆን ይችላል። እውነት ነው። እንደው መሆን ባይችል እንኳን ያስመስላል። አንድ ተዋናይነት ራሱ የሆነ ነገር የሚያምርለት መሆን መሰለኝ። በቃ አሁን ተወዛዋዥ ካስት ቢመጣ ወደህ ነው ፈረሰኛ ቢመጣ ኦኬ። ሌላ እንግዲህ በቅድም ያነሳናቸው ጫኔ፣ ጌትነት እንየው፣ ዳግማዊ፣ አሌክስ ምናምን ብዙ አሉ።
ወንዶች ናቸው። በጣም በሚደንቅ ሁኔታ ሙሉ አለም ታደሰ አንድ ተዋናይ ሲኒየሩን ከሚወድበት አለፍ ይላሉ፣ እሷን የምታከብሪበትም የምትወጅበትም መጠን ይላሉ። እና ሙሉ አለም ታደሰ ራሱ አይንሽ ከገባችበት ደቂቃ ጀምሮ ምን አይነት ነገሮች ናቸው በሙሉ አለም እንደዚህ እንድትሳቢ ያደረገሽ? ሙሉ አለም ናት። ሙሉ አለም ሙሉ አለም ሙልሽ እንጃ ልክ የለኝም ዴቭዬ። ማለት እውነት አንዳንዴ ምንድን ነው መሰለ ይሄ አደንቃታለሁ አከብራታለሁ ምናምን እንትን ይልብሃል የሆነ ነገ እሷን ለመሆን ነው የምሰራው ኦር ሰምቲንግ ምናምን። ይሄ ሙልሽ ከዛ ታልፍብኛለች፣ የሚደረስባት አይደለችም። በእውነቴን ነው የምነግርህ። እና ሙልሽን ዝም ብዬ የሚገርምህ በደንብ እንደዚህ በቃ ልቤን ድንግጥ ያደረገችበትን ቀን አስታውሰው። እግዚአብሔርን እንትን እንዳልኩክ ነው ቲያትር ቤት ምናምን ሙልሽ እንዳለች አውቃለሁኝ፣ ግን አይቻት አላውቅም። ወሬውን ግን አውቃለሁ። እና ማስታወቂያ ስትሰራ ምናምን ሌላ ጉዳይ ነው። ስማይል የሆነ ስቀ ነው የምታያት ነገር። እና ሰው ለሰው እየታየ አንድ ሲን ስትሰራ ምናምን ከእግዚአብሔር ጋር ነው የምታወራው ነገር። ለምን ዝም ትላለህ ምናምን እያለች ማለት እንዴት ምን እንደተሰማኝ ልነግር አልችልም። የዛን ጊዜ ሳያት ይሄ አክተር ሆናለሁ ምናምን አይደለሁም። በቃ በጣም ደነገጥኩኝ። ከዛ በመደንገጥ በመፍራት ነው መወዳት ነው የምልህ። በቃ ገርማል የለም። ከዛ ደግሞ አንዳንድ ሰው የሆነ አርቲስት ነው ሰው የሆነ አደንቀዋለሁ ምናምን ትላለህ አይደል? ሙልሽ የራሴ ሰው ነው የምትመስለኝ። በቃ እውነትሽን ነው። እግዚአብሔርን ከዛ ያለፈ ነው። እና ሁሌ በቃ እለዋለሁ። አንዳንዴ ማግኘት ፈርተህ ታውቃለህ? ይሄ የሆነ ስሜት እንትን እንዳይልብህ። እና ሙልሽን እኮ አግኝቻት አውቃለሁ ብሔራዊ ቲያትር መድረክ ላይ ሆና ምናምን አይቻት። አንቺ እዛ እየሰራሽ? አዎ ላይ መጥቼ ብቻ የሆነ ነገር ላይ ነበረች እሷ። አየኋት መድረክ ላይ ሄጄ ሰላም ማለት ፈራሁ። እውነትሽን ነው። እግዚአብሔር ካለቀ በኋላ አዎ። እና መድረክ ላይ እሷ ፎቶ ትነሳለች ከሰዎች ጋር ሰላም ትላለች ምናምን። እና አየኋትና ፈራሁኝ። ከዛ ለቴዲ ተክለአረጋይ እነግረዋለሁ። በቃ በህይወቴ እኔ ሙልሽን ማግኘት ፈልጋለሁ፣ ግን ደግሞ ማግኘቴን እፈራዋለሁ። ከዛ ደግሞ ቴዲ ይነግረኛል ስለሷ። በቃ በጣም የምትገርም ሰው ናት። በጣም የምትገርም ነው የምልህ። ይገርማል። በእውነት ነው የምልህ። እና እንትን አለን የቲያትር 100ኛ ዓመት ጊዜ ሸራተን ስንሰራ እኔና አሌክስ የካሳ ፈረሶችን ስንሰራ ቁጭ ብላየች። እሺ። አላናገርኳትም ከዛ በፊት እንደነበረች አውቀሻል? አዎ። እሺ። በቃ ዴቭ ምን ልበል፣ በቃ ፍርሃቱ አለ፣ ግን ለሷ የሆነ ነገሬን ማሳየት ፈለግኩኝ። እንድታይኝ ልክ እናቴ እንድታይኝ እፈልጋለሁ እንደምትለው የለም ይሄን ነገር ስሰራ እንድታይኝ ሙልሽ እንድትወደኝ ፈለግኩኝ። እንድትወደኝ ፈለግኩ ደስ ሲልሽ። ከዛ በቃ ሰራን ምናምን። ከዛም የዛም ቀን አላገኘኋትም። እውነትሽን ነው እግዚአብሔርን። እሺ። ከዛ ለከሙልሽም እንደተመኘ ደስ ብያታለሁ ነገር። ከዛ ተገናኘን። በምን አጋጣሚ እንደ ቀልድማ ተገናኘቻት። በተገናኘናት በይሽ ቴዲን ሁሌ ነው መጨቀጭቀው። በቃ ቴዲዬን እባክህ አገናኘኝ ይሏለው። ቀጠሮ አስያዘ። 1-2-3 ቀጠሮ እንደውም ተሰርዟል። ሙልሽ አልቻለችም፣ ቴዲ አንድ ጊዜ አልቻለም ምናምን ብላ ቀጠሮ ያዝ ብቻ። ቀጠሮ ደረሰ። ከ3-4 ቀን በኋላ ደረሰ ቀጠሮ። ከዛ ቴዲ ይዞኝ ከኔ ቤት ፒክ አረገኝና አብረን ሄድን። እንዴት ነው ሰላም ብላት። ከዛ ሙልሽ ጋር እንዴት አጠገቧ መቀመጥ ምንድን ነው ማወራው፣ ምንድን ነው ልኳ፣ የወሬ ልኳ ራሱ ምንድን ነው ምናምን ብዬ እንዴት ፍቃደኛ ሆነች እኔና እንዴት ልጅ ለማግኘት እንዴት ፍቃደኛ ሆነች። በቃ ገረመኝ። እንዴት እንዳቀፈችኝ ብታይ። ልክ ከመኪና ስወርድ በቃ ቅፍ አረገች ምናምን። እንዴት እኮ እንደምወድሽ ምናምን ደስ አለኝ። ከዛ ሞልሽ ሌላ በጣም የገረመኝ ነገሯ ቁጭ ብለን እንደዚህ ስናወራ አትሰስትም። በቃ ለማድነቅም ለመውደድም በቃ አትሰስትም። እኔ እንደውም ሰስቻለሁ። በጣም በቃ ወድጃት እንደው አንዳንዴ አደንቅሻለሁ እንትን የሚልብህ የሚያንስብህ ጊዜ አለ፣ አከብርሻለሁ የሚያንስብህ ጊዜ አለና እሷ ደግሞ አትሰስትም። የሆነ ካራክተር አሁን እንትን ካራክተር
መስኪ ደግሞ አሁን ብትሰራው ትላለች። ዋው ሚገርም መስኪ ደግሞ አሁን ብትጫወተው እኔ እኮ ሳይሽ እኮ ምናምን አለች። በቃ ከዛ በኋላ ምን መሰለ እንደ ተዋናይ ምናምን ወር ከሷ ስር እንደመጣው አንድ ትንሽ ልጅ ምናምን አይደለም፣ እንደ እህት መንገድ እንዳልስት ነው ማለት እንደ እግዚአብሔርን ነው ማለት መንገድ እንዳልስት እንትን በቃ ገብቶ ካል ኢሞሽናል ሆነ። በፍጹም ይሄን መሳሳት የለብሽም መስኪ በቃ እንደ ታናሽ እህትና እኔ በቃ ልሽ እንዴት እንደምገልጽ። መድረክ ላይ ግን አየሻት ስትጫወት? አይቻት አላቅም። አይገርምም? እኔ ውበትን ፍለጋ በእንትኑ ነው ያየሁት፣ በፊልሙን ነው ያየሁት። ይገርማል። መድረክ ላይ አይቻታለሁ፣ አክቹዋሊ ሌላም ላይ አይቻታለሁ እና በጣም ትገርማለች። ግን እንዴት አብራችሁ አልሰራችሁም ታዲያ? አልኳት ምናልባት የመጨረሻ ህልሜ ሊሆን ይችላል በቃ ከሙልሽ ጋር መስራት ልደርስበት ምናልባት የመጨረሻ የሆነ እንትን ይኖርሃል አይደል? አክቹዋሊ የሰዎች ፍላጎት አያልቅም አይደል ዴቪዬ? ምናልባት የአሁን ጊዜ የመጨረሻ እንትኔ ከሙልሽ ጋር መጫወት ነው። በቃ አብሮ መጫወት ተመኝ። እግዚአብሔር ምን እንደሚያደርግልህ አታውቅም። በጣም ምን ልታዘዝ ድራማ፣ ተከታታይ ድራማ በጣም ለላርጀር ኦዲየንስ የሚባለው ለአብዛኛው ለብዙሃኑ የታወቅሽበት አጋጣሚ ይመስለኛል። መጀመሪያ እንዴት ካስ ተደረግሽ? እሱ ላይ ታሪኩ ብዙ ነው። አንተ ራስህ በጣም ብዙ ከእያንዳንዱ ቲያትር ከእያንዳንዱ ምን ልታዘዝ እንትን ከትዳር በላይ አሁን የምንሰራው ቲያትር ላይ የቴዲ ተክለአረጋይ ካስት 3ኛ ቲያትሬ ነው እሱ። ቃቄን ሰራሁኝ አልኩ። ቴዎድሮስ ራይ ሰራሁኝ። ከትዳር በላይ ነው። ከዛ እሱ ላይ ሚኪዬ ይጫወታል፣ ሚኪ ታምሬ። እሺ ከዛ እንትን ይላል ሲያየኝ ደስ ይሏል፣ ኢነርጂው ደስ ይሏል። እንዳልኩክ ቅድም እንዳልከው የመጀመሪያ ሪያክሽኖቼ እኔ ጥሩ ናቸው። እድለኛ ሆኜ በታይ ከፈተናው ጀምሮ እና ሚኪዬም ሲያየኝ ደስ ብሎታል። እንዴት ጎበዝ ልጅ ነች ምናምን ይላል። ከዛ ልክ አብረን ስንጫወት ምናምን ምን ብሎኝ ያውቃል መሰለ? እኔ ይሄን ቲያትር ምናልባት ለሷ ብዬ ነው የምጫወተው። እውነትሽን ነው? በእውነት እና በቃ ዲያሎግ የሌሎቹንም ካራክተሮች እያስኩኝ ምናምን ነው መሳራ የነበረው እና ያኔ እንግዲህ ሚኪዬ ከነዋጄ ጋር አውርቷል ስለምልታዘዝ ካስቶች። ከዛ እኛ ቲያትር ላይ የምትሰራ ልጅ አለች እና እሷን ካስት አድርጋታለሁ ዋጄ። እሺ ከዛ ሚኪ ይሄን እንደውም ከሆኑ ጊዜዎች ካለፉ በኋላ ነው ያወራ ነው። ከዛ ዋጄ ደወለልኝና እንደዚህ እሰራለን እንገናኝ። ከዛ መዘጋጃ ቤት የሆነ ቲያትር ልምምድ ነበረኝ። 2-3 ቀን አልችልም አልኩት። ዋጄ ሁል ጊዜ በጥጋብ እኮ ነው ያገኘው ይለኛልና 2-3 ቀን አልተገናኘንም። ኮፍያዋን አድርጋ መጣች። ከዛ ይለኛል ስትሆን ምናምን ብሎኛል። ከዛ ሪሄርስ ጨርሼ ተገናኘንና አየኝ ምናምን። ከዛ እንደዚህ ሚኪዬ በቃ እምነት አለው በደንብ አንቺ ጋር ምናምን አለኝ። ከዛ እሺ ደስ ይለኛል ምናምን አልኩት። አላየሽም? እሱ መድረክ ላይ ምንም አያውቀኝም ዋጄ። ሚኪዬ ነው የነገረው። ከዛ ሰጠኝ፣ ስክሪፕቱን ሰጠ። መጀመሪያ ያወራን ከዛ ስክሪፕቱ ተላከልኝና በሆነች በቴሌግራም ይመስለኛልና የሆነች ወደች ነገር አጥንተን እንድንመጣና ዝም ብለን ይሄ ቼክ ማድረግ አለ ካሜራ ቼክ ምናምን። ከዛ ስቱዲዮ ሄድኩኝ። ከዛ አየኝ፣ ኮንፈርም ተደረኩ። እንዳልኩ ኮንፈርም ይገርማል በጣም የሆነ በቃ ለዛ የተዘጋጀሽ ቀና ነው። እሺ ከዛ በዛ መንገድ ካስት ተደረኩኝ። አብረን መስራት ጀመርን ማለት ነው። ከዛ በፊት ነበሩ ከምልታዘዝ በፊት ቤቶች ድራማ ላይ ተጫውቻለሁ፣ መለከት ላይ ተጫውቻለሁ። ከዛ ችሎት የሚል ድራማዎች ችሎት የመጀመሪያሽ ነው አይደል? አዎ መጀመሪያ ካሜራ ፊት የቀረብሽ ካሜራ የተለማመድኩበት ነው። ስለዚህ ለምን ልታዘዝ ተዘጋጅተሻል? አዎ የሆነ እንትኖች አልፌያለሁ፣ የፊልም ሙከራዎች። ከዛ በቃ ቤቶችም የሚገርምህ ነገር ቤቶችን ጥልሽ ካስት ሲያደርገኝ በጣም ነው የማመሰግነው በዚህ አጋጣሚና መዘጋጃ ቤት ፍቅር የተራ በሚል ቲያትር ልምምድ ላይ ሆነን አሸናፊ ማህሌት ድርብዬም ነበረችበት፣ ድርብ ወርቅ ሰይፉ። ከዛ ድርብን ፒክ ሊያደርግ መጣና ዝም ብዬ ስለማመድ ያየኛል። ማናት እች ልጅ ምናምን አለ። ከዛ ደወለልኝ እና ከትዳር በላይ ልጫወት ባክስቴጅ ልገባ ስል ነው። ከዛ ደወለልኝ። ከዛ ሄሎ ምናምን ስል ሰላም ነው መስኪ ምናምን አለኝ። አሸናፊ ማህሌት እባላለሁ አለኝ። እስካሁን አሸናፊ
ምናምን አልኩት። በ3 ቀን የሚደርስ ስራ አለ እና አንቺ ታደርሻለሽ አለኝ። እርግጠኛ ሆነ። በደንብ አያውቅሽም። አያውቀኝ። በቃ እሱ ላይ ልምምድ ላይ ነው ያየኝ። በቃ አስተውሎሻል። በቃ እና አለ አለኝ፣ ሰጠኝ። ከዛ የምርም ኬሚስትሪው በጣም በሚገርም ሁኔታ ነው የመጣው። እኔ አቤል አለ ቤቶች ላይ የሚያወሩት ከአሹዬ ጋር የሚሰራ አቤልዬ፣ አሹ፣ እኔ ሆነን የበዓሌ መድረክ በ3 ቀን የተጠና ሰራን። ቲያትር መድረክ ጥላውን አየሁ። ከዛ የምትነገር ካስታለች ኤደን የምትባል የይበቃል ሚስት በመነገር ነው ያለችው። ኢሚዲየትሊ ነው በቃ የጻፉ። ከዛ ቤቶች ላይ ጆይን አረግኩኝ ማለት ነው። የስክሪን ነገር ሲነሳ ቲያትር መድረክ እንግዲህ ናቹራል የተዘጋጀሽበት ነው። በልጅነት ቲያትር ሄደሽ ታያለሽ። አንቺም ራስሽን የመድረክ ሰው አድርጎ ማሰቡ ብዙ አልከበደሽም። ለስክሪንስ ራስሽን ታስቢው ነበረ? እንዳልኩ ችሎት ላይ እንደውም አንድ ታሪክ ልንገርህ። ችሎት ድራማ ስንሰራ የሚመስለኝ ምንድን ነበር መሰለህ? ካሜራ ላይ የልብስ ከለር ሪፍሌክሽን ፊትህ ላይ የሚሆን መስለኝ የምመርጣቸው ከለሮች ትዝ ይሉኛል። ልብሶቼን ራሱ በደንብ ጎልቶ ለመታየት እና ምናምን በቃ ብዙ የማይገቡህ ነገሮች አሉ። ክሎዝ አፕ ምናምን ኔክ ብዙ ነገር በቃ የማይገቡህ ነገሮች አሉ። ከዛ ችሎትም ስሰራ አንድ ክፍል ነው፣ የሆነች ደቂቃ ነው የምትሄደው። ብዙ ራስን የምትፈትንበት አይደለም። አንድ አጋጣሚ ልንገርህ። መለከትን ጋሽ ፍቄ ነፍሱን የማረው ጋሽ ፍቄ እና ሉልሻ ብሔራዊ ቲያትር ያቆኝ ስለነበሩ ሉሊ አሻጋሪ እነሱ ናቸው ሪከመንድ ያደረጉኝ እንድሰራ። እና አሸብር ካብታሙ ነው ዳይሬክቲንግ የሚሰራ። ራሱ በልጅነትሽ በሩቅ አይተሽው ያስደነገጠሽ ፍቃዱ ተክለማርያም ለተከታታይ ድራማ ደግሞ ሪኮመንድ ሲያደርግሽ ይገርማል። ታሪክሽ እኮ በእውነት። ጋሽ ፍቄ ደግሞ ይወደኝ ነበር። እሺ ከዛ ሰው ሲሸኘኝ ሲያይ ደግሞ ዛሬ አውራ ዶሮሽ የለም ይለኛል። ወደ ስራ ስገባና ቃቂ ውርዶት ላይ ባይዘዌ አባቴ ሆኖ የሰራው ጋሽ ፍቄ እና ጎበዝ ልጅ አለች፣ በጣም ጎበዝ ልጅ ብታዩ አትወዷታላችሁ ብሎ ወሰደኝና አዶኒስን ገመና እነ መሲ ሲሰሩ ስሙን ነው የማውቀው። አይዶን ነው ሜቢ ሚዲያ ላይ ቀርቦ ምናምን የሚያውቅ አይመስለኝም። መልኩ ምንም ኢንተርቪዎች ሰጥቶ አይታወቅም እና በስም ግን በጣም ዝነኛ ነው አዶኒስ። እንዲህ በጣም ከዛ መለከትን ሰራና ካስት ሰራሁኝና አሸብር ካብታሙ ነፍሱን ይማረው እንትን እያለ ዳይሬክት እያደረገ የሆነ ትራጀዲ ፓርት ነው ወጣ። እኔ ይህችን ልጅ አይን ማየት አልችልም ማለት ብሎ እግዚአብሔር ጥሎኝ ወጣ። ራሷ ትስራው በመሰላት አለ። ይገርማል። ከዛ ሰራሁት። ከዛ በሚገርም ላይ ድራማው ተላልፎ በነጋታው ምናምን አዶኒስ ደወለልኝ። እሺ አንድ ነገር ልነግርሽ ነው የደወልኩልሽ አለኝ። አይንሽ አይዋሽም አለኝ። ዋው የሚገርም እና በጣም ደስ አለኝ። በቃ በጣም ደስ አለኝ አዶኒስ ስለደወለ። በመልክ አላውቀውም ድምፁን በስልክ በኋላም በመልክ አላወቅሽው? ጭራሽ አልተገናኘንም። ይገርማል በጣም። አይንሽ አይዋሽም አለኝ እና ምን ልጻፍ ከዚህ ቀጥሎ ምን ልጻፍ አልኩኝ። ይገርማል በጣም። ምን ልታዘዝ ያወራን ነበር እና ከነዚህ ጊዜዎች በኋላ ነው ምን ልታዘዝ የሄድኩት። እና ምን ልታዘዝ ደግሞ ኬፕሽን አድርገሽ የሚገርም ያኔ እኔ አንዳንድ ጊዜ የሆነ ወደፊት እንትን እላለሁኝ እገምታለሁ። እስቲ ቆይ የሆነ ስራ ቢሰራ ምን ድረስ ይሄዳል ምናምን። አሁን ቤቶችን ቆንጆ ነበረሽ ካስቷ እና እንትን አለብኝ፣ ተደራረበብኝ ቀረጻ። ይሄ ደግሞ ገና የሚጀመር ድራማ ነው። ስለዚህ በደንብ ራሴን አሳይበታለሁኝ። ቤቶች ግን ኦልሬዲ ስታብሊሽ የተደረጉ ካራክተሮች ናቸው። ከዛ ጥልሽን እንትን አልኩ፣ ጠየቅኩት፣ ፕሊስ አልኩት፣ ፍቀድልኝ በቃ ይሄንን እንደሰራ ምናምን አልኩት። ገና እየተጀመረ ቅር አለው። ቅር ያለውም ለምንድን ነው መሰለህ? በቃ እንድሰራ በቃ ፈልጓል፣ ደስ ብሎታል የምሰራበት መንገድ እና በጣም ይቅርታ ጠይቋለሁ። እንደውም በዚህ አጋጣሚ እና በቃ ምን ልታዘዝ ቢዚ ያደረግኝና ነው ቤቶችን ያቆምኩትኝና ሁል ጊዜ አውርቼው አላውቅም። ጥልሽን ሳገኘው በደንብ ሰላም እለዋለሁ ምናምን፣ ግን ይሄንን ብዬው አላውቅምና እዚያው አጋጣሚ ይቅርታ ይድረስልኝ። ከዛ ነው ምን ልታዘዝ የቀጠለው። ምን ልታዘዝ ግን በንጽጽር በደንብ የታወቅሽበት የስክሪን ተከታታይ ድራማ ይመስለኛል። ራሱ የስቴጅ እውቅና ብዙ ጊዜ ስምሽ ነው የሚሄደው። ካፍቴሪያ ስቴጅ ምናምን የሆነ ቦታ ስቴጅ ያቺ ልጅ የሚያስብል አይደለም። ምን ልታዘዝ ደግሞ ወደ እንደዚህ አይነት እውቅና የወሰደሽ ይመስለኛል።
ዝግጁ ነበርሽ ለእንደዛ አይነት ዝና? የምን ልታዘዝ ዝና እንዴት መሰለ ብዬ ቀለል ኧረ ዝነኛ ያልኩት ቀለል ብሎኝ ለምን መሰለ ዌተር ነች እድላይት ከዛ ፍትት ያለች ነች የካፌው ድምቀት ነች እንደፈለገች የምትናገር ምናምን ወይኔ ድል እንደ ጉድሽ ነች ምናምን ብትል ምናምን ደው ምናምን በቃ እሷ ካፌው ላይ ከሌለች በቃ እንትን የሚልና ሰው በድላይትን ነው የተቀበለው እድል ይዳደስ ቀለል አድርጎ ነው እንትን የሚል ገብቷል ምናምን በጣም ነው እናደግሽ አይደለም እቺ ሲምፕሏን ካራክተር ነው የተቀበለልኝ ገባኝ ሰው እኔንም ሲምፕል ጥሩ አጋጣሚ በጣም ቀለል ብሎኝ ነው በቃ እንትን ያልኩት እንደ ጓደኛ እንደ በተለይ እንደዚህ ጎርመስ ያሉ ምናምን ጓደኛቸው ነው የሚመስላቸው በተለይ አክቲንግ ላይ የሚያቋት እድላይ ታልመስላችሁ በጣም ፓወር አለው አክቹሊ እንደዛ ቀለል ብሎ ለመታየት ራሱ ቤት ኪራይ ቤት ስከራይ ጎረቤቴ እድል ምን እናግዝሽ ምናምን እዚህ ይለኛል በእውነት ያኔ አካባቢ ነው የወጣሽው አዎ እና በቃ በደንብ ቅልል ብላ ነበር ይገርማል አልከበደኝም ነበር ምን ልታዘዝ ከተነሳ 10 ምናምን ክፍል ከሄደ በኋላ ይሄ ነገር ፖለቲካ ነው እንዴ ያልሻሉ ጉደኛ እኮ ነሽ 10 ምናምን ክፍል ሰርተሻሉ እኔ የሚገርም ሚኪዬ ነው የሚያወራው እርግጠኝነት እንዴት እንዳገኘሁት አልነግርሽም ግን ብለሻል አሉሽ አይ ፖለቲካ አይደለም ምንድን ነው መሰለ ካራክተሯን በደንብ አስረድቶኛል በቃ እንደዚህ ለእኔ አስተናጋጅ ነች ድላይት አስተናጋጅ ከዛ ስለምንም ነገር ጉዳዩ ያልሆነ በቃ እምልህ የሆነ ስብሰባ ላይ ምናምን ብላ ልስቅ ትችላለች ሁሌ እሷ ነች የምትገሰጸው ምናምን የሆነ ትልቅ ጉዳይ ተነስቶ እንኳን እድል ጋር ቀላል አይደግሰው እንደ ልጅህ እኮ ልትበልጥህ ነው አንተን ምናምን ትላለች በቃ ሲምፕሊ ነው እንትን የምትለውና አክቲንጉ ላይ ነው በቃ ስጫወት እድላይት ነው የምጫወተው በደም ሰውነቴ ላይ ቅልል ብላኝ ምናምን እና ሀሳቡ ላይ ጠዋት ስቱዲዮ ስንገባ ሚኪዬ ዋጄ ደሞዝ ቁጭ ብለው ያወሩና እኛ ፓርታችን ነው የሚሰጠን ያብታል አንደኛ ኤክስፒሪየንሱም ብዙ አልነበረንም እውነት ለመናገር ስክሪፕት ላይ ሀሳብ ለመስጠት ገባኛ ዝግጅት ላይ ሀሳብ ለመስጠት ገብቶካል የኤፒሶዱን ሀሳብ ነው የምትረዳው ከዛ ምልታዘዝ ደግሞ ለምሳሌ አሁን በስንቱ ሲመጣ ስክሪፕት 12 ክፍል ይመጣል ሰው አንድ ኤፒሶድ ራሱ እንትን አለው ርዕስ አለው አይደለ ገባኝ እንትን ምናምን እንደዚህ በስንቱ ምናምን ሂሩት የሌለሽ ሰው እሱኛው ርዕስ ነው ሙሉ ሀሳቡ ብልታዘዝ የተለያየ ቦታ ሊረግጥ ይችላል በጣም ሰው እሱን ራሱ መረዳት ይፈልጋል እና ብዙ ሄድና ውጭ ላይ ወሬው ሌላ ነው እንዳያስሯችሁ ምናምን እንደዚህ እንዴት ፖለቲካ ሄጄ ይሄ ነገር ፖለቲካ ነው ምን አሉሽ እና በጣም ሳቁን ሚኪ በጣም ሳቁን በነገር ላይ አሁን ድረስ እንኳን አሁን እንደዚህ ውጭ ሀገር ምናምን ሲሄድ ምልታዘዝ ነው ያነሱታል ያኔ ትናገሩት የነበረው ነገር ነው እኔ አላቅም ከምን ልታዘዝ ደግሞ ሄድሽው ወደ ግርሳት ነው ወይ በጣም የሚገርም ሌላ ርቀት ነው የቴሌቪዥን ድራማ ነው ግን ደግሞ ሌላ ካራክተር ታፍ ዳርክ ሌላ ነገር ነው በጣም ቀላል ነበር ሽግግሩ አብርሽን እንትን አትለውም ይሄ ስሙን ታውቀዋለህ እንጂ ምናምን በደንብ እኔ በዛን ጊዜ በደንብ አላውቀውም ነበር አብርሽን እና ግሩሜን የደወለልኝ እንደውም ግሩምዬ አሁን ፕሮዳክሽን ማኔጀር ግሩም በላይ ግሩም የደወለልኝና እንደዚህ ለስራ ፈልገልሽ ነበር ምናምን አለኝ እና አብርሽ ሲነግረኝ አንቺ ምን ልታዘዝል ያለችዋለች ምናምን ብሎ ነው ካስት ያደረጉኝ ከዛ እንደዛ አለኝና ለዋጄ እንደውም አማክሬዋለሁ ዋጅ እንደዚህ አብርሃም ገዛኸኝ የእሱን ስራ ካስት አደርጊያለሁ ነው እንዴ በጣም አሪፍ ነው በጣም ሌላ ኤክስፒሪየንስ ነው መስኪ የምታገኘው አለኝ ከዛ እሺ ብዬ ፒያሳ ተገናኘንና ስክሪፕቱን ሰጠኝ ልዕልና ትባላለች ካራክተሯ ከዛ ሰጠኝ ቲያትር መድረክ ተዋናይ ነች እና መድረክን ትጫወታለች ምናምን ስላሉት ነው መሰለኝ አብርሽ ካስት ያደረገኝ ከዛ ቢሮ ሄድኩኝና አወራኝ ትንሽ ወፈርሽ ምናምን አለኝ በአካል ሳይኝ ነኝ እንጃ ምናምን አልኩት ትንሽ ቀንሽ ምናምን ቀለል ብሎ አወራኝ አብርሽ በቃ እና በጣም ናይስ ነው የምትጫወቹ በጣም ላይፍ ነው የምትጫወቹ ምናምን አለኝ
እና ሳይሽ በቃ በደንብ በቃ ዳይሬክተር ብታገኝ በደንብ ከዚህ በላይ የሚወጣ አቅም አለሽ ምናምን አለኝ። ከዛ አብርሽን ቼክ ማን ነው በደንብ አልታቂም አንቺ? አዎ በጣም ለካ ትልልቅ ስራዎች ሰርቷል። በጣም ትልልቅ ስራዎች የሰራ ሰው ነው አብርሽና ከዛ አነበብኳት ምናምን ነገረኝ። እንደዚህ ነች ካራክተሯ። ከዛ ይልክ እንደ ጓደኛ ነው እያወራኝ የነገረኝ ስለ ካራክተሯ እና ምናምን ትንወፍረሻለህ አትወፍሪ ምናምን ቀለል አድርጎ አብርሽ እንደዚህ ነው እንትን የሚለው። ከዛ ስለ ካራክተሯ በዚህ መንገድ ምናምን በዚህ መንገድ ያትሽ ምናምን እያለ ነው የነገረኝ። እሺ አልኩት። ራሷን አጠገቧን የማታምን ምናምን አንገቷን ማያረፍ ቼክ የምታረግ እያወራች አንድ ቦታ ማትቆይ ምናምን አለኝ። ሶ ይሄ ማለት ደግሞ ሰምቲንግ የሆነ ነገር አለ ረብሻ አለ ዙሪያዋ ማለት ነው ምናምን አለኝ። እሺ እና አንቺም እንትን በያት ፈልጊያት አለኝ። ከክፍል 6 በኋላ ነው የመጣችው ልዕልና። ከዛ አየሁትኝና የመጀመሪያ ቀን ቀረጻ ላይ ልሄድ በቃ አብርሽ እንዳልኩ ስራዎቹን ካየሁት በኋላ ፈራሁት። የለም ምንድን ነው ይዤለት መሄደው ነገር ብዬ ከዛ ልዕልናን ሳነባት ፒክቸር ያረኳት ካራክተር አለች። ልብሷ እንዲህ ቢሆን ጸጉሯ እንዲህ ቢሆን ምናምን ብዬ እና አብርሽ እንደዚህ አላለኝም። እንዲያርጊ ከዛ ጸጉሯን ቀለም አድርጌ ኬፕ እንድታረግ አረኩ። ልብሷን ለብሼላት ሄድኩኝ። የሚገርም ከዛ በቃ ቺት ነህ እኮ ካራክተር አለኝ። ዋው ከዛ በቃ በዚሁ ልብስ ነው የሚገርም ልብስ ከራሴ ነበር ለልዕልና የሚሆኑ ብዬ መርጬ ነበረው። በእውነቴን ነው የምነግርህ። ከዛ ይቺ ነች ልዕልና አለኝ ከነጸጉር ከለሯ ምናምን ወደዳት። በቃ እንዲህ ሲያይ መጣችለት። ምክንያቱም በቃ ያንን ቀለም እኮ ከዛ በፊት እንደውም ተጠቅሜው አላውቅም። ገባኛው ልዕልናን ሳስብ ግን እንትን አለችልኝ መጣችልኝ እንደዛ ይገርማል። ከዛ የመጀመሪያ ቀን ዳይሬክት ሲያደርገኝ እንትኑ አልነበረ አሁን አክተር ሲመች ከዛ ዳይሬክተር ሲያገኝ የተለያየ ነገር ለመሞከር ምቹ ይሆናል እና እኔ የምን ልታዘዝን ድምፅ ይዤ ነው የሄድኩት። ገብቶሃል? እና ልዕልናን ስጫወት በቃ ረጅም ጊዜ ምልታዘዝን ስለተጫወትኩኝ ድምፄ ቀጥኗል። ከዛ አይ እድላይትን አልፈልጋትም አለኝ አብርሽ። እዛው አስቀምጫታ እድላይትን አልፈልጋትም መስኪ አለኝ። ከዛ የሆነ ድምፅ አለሽ ወፍራም ድምፅ እሱ ነው የምፈልገው ለልዕልና አለኝ። ዋው ከዛ ተግባባን በቃ። ከዛ ልዕልናን በዛ መንገድ በጣም ወድጃት የተጫወትኳት ካራክተር ነች እና ብዙ ነገሯ የራሴ ከመሆኑ የተነሳ ራሴ ሁላ ልትመስለኝ ትንሽ ቀርታ ነበር። እውነት በትንንሽ መንገድ ነው የምንለያየው። ምክንያቱም የተቀረጸበት ቤት የራሴ ቤት ነው። ያን የተከራይቼ ይኖርበት የነበረበት ቤት የልዕልና ቤት። ኮስቲዩሞቼ ልብሶቼ እንዳልኩ ከራሴ ላይ ማመጣቸውን የልዕልና ይሆናሉ ብዬ የማስባቸው ነው። ከዛ ተዋናይ ነች የመድረክ ናሽናል ቲያትር ነው የሚቀረጸው። ሀገር ፍቅር ነው ገብቷል። በቃ በእኔ መንገድ ውስጥ ነው በቃ የሆነ ቦታ ነው የተለያየ ነው። ይገርማል። የሆነ ቦታ ነው የተለያያቸው። ይገርማል። የግርሳት ሲሰራ በጣም ታፍ የቀረጻ ምራ ግብሮች እንደነበሩ ሰምቻለሁ እና በተለይ አንድ አጋጣሚ በተለይ ፊልምን ደግሞ በቅርብ ለሚያቅሰው የሚገርም አንቺ የተሳተፊበት ነገር እንዳለ ሰምቻለሁ። ከአዲስ አበባ ውጪ ሌመን በ2 ቀናት ውስጥ 72 ሲኖችን በአስገዳጅ ሁኔታ መቅረጽ ነበረባችሁ እና ደግሞ በሚገርም ሁኔታ 72ቱም ትዕይንቶች ላይ አንቺ ነበርሽ። ያለማቋረጥ እነዛን ሰዓታት ምናልባት 48 ሰዓት ገደማ ያለማቋረጥ ነው የሰራሽው። ትውስተዋለሽ? የግርሳት እሳት እንደ እሳት ነው የግርሳት። በጣም ወደው ስራ ነው። የሚገርምህ በቃ ይሄ አንዳንዴ በመስራትህ ስትመለስ እንትን የምትልበት ልብህ የሚሞላበት ነገር የለም። ለአብርሽ ሌለዋለሁ በጣም ፕራውድ ማድረግበት ስራ ነው የግርሳትና ድካም ቢኖረውም አንዳንዴ ድካሙን እንትን ትለዋለህ በቃ በስራው ታካክሰዋለህ። የዚህን ቀን ግን እንትን የምትለው በቃ የሆነ የምትችለው አልነበረ። ብርድም ነበር ብርዱ። ከዛ ደግሞ ምናልባት እኔ የምጠቀማቸው ልብሶች ብርዱን እንትን የሚልልኝ አይደለም የሚችልልኝ አይደለም ምናምንና በቃ ብሬና እኔ ትዝ ይለኛል የመጨረሻ ድካማችንን በቃ እንደው አንዳንድ የሆነ ሰዓት ለምሳሌ ብሬ ሲቀረጽ እኔ ያርፋለሁ እኔ ስቀረጽ እንደዚህ ነበረ የሰራ ነው እና ለና አብርሽ አዘንኩኝ። እንደው ምን የሆነ ሰዓት ሙቀት አገኛለሁ አዎ እንትን ብዬ ገብቼ ከዛ ተነሽ ብርግግ ብለህ ተነስተህ ደግሞ ወደ ቀረጻ ትሄዳለህና ለነሱ አዘንኩኝ። ምክንያቱም ምንም ሲል ላይ አያርፉም እነሱ ደግሞ ይገርማል
በጣም አድካሚ ነበር ዴቪ። ይገርማል በጣም ምናልባት ሁላ ተከታታይ ድራማ በቃ ግርሳት ካለቀ በኋላ እረፍት ፈልጌ ነበር ብታይ። እረፍት እንደው አብርሽ ነው እንጂ የመጣው ደግሞ ላትመጪ ትችያለሽ። በቃ አልሰራውም እኮ ከዛ በኋላ በቃ በስንቱ ነው ሰራው ተከታታይ ድራማ። በስንቱ ደግሞ ከተነሳ ቅድም የቃቂ ውርደትን ስናነሳ የሆነች አይነት ገጸ ባህሪ ያለች ለመብቷ የምትታገል በማይመስል ጊዜ በማይመስል ቦታ በጣም ከባድ ካራክተር ነበረች። የበስንቱ ደግሞ ሴት በሌላ ነገር ነው የምትነሳው። ከዚሁ ጋር የሚቀራረብ ነገር አላት። ዶሚናንት የምትባል ሚስት ነች። ከዛ ደግሞ ብዙ ጊዜ የኛ ጋር ባልተለመደ ሁኔታ ደግሞ ጫን የሚባል ባል ያለበት እንትን ነው ስቶሪ ነው። እሱኛውስ አንቺ ላይ ምን አይነት ተጽዕኖ ፈጠረ? እኔ ለዚህ ክሬዲቱን ለአብርሽ ሰጠዋለሁ። ምክንያቱም ራሴ ላይ ራሱ የካራክተር ለውጥ አመጣች፣ የእድሜ ለውጥ። ሂሩት ተለቅ ያለች ነች። ምልህ ይኸውልህ ምን ሆንኩ መሰለ፣ ልክ ሂሩትን እንደዚህ አብርሽዬ ሲያወራኝ በጣም አስፈሪ ካራክተር ትቻለኝ፣ ሰው ጋር ላትደርስ ትችላለች እና በቃ አንቺ ትጫወቻታለሽ ብዬ ሌሎች ሰዎች ሪከመንድ የተደረጉ አክተሮች ነበሩ እና በፍጹም አንቺ እንድትሰሪው ፈልጌ አንቺ ጋር የመጣሁት በቃ እንትን ብዬ ተማምኜ ነው። መስኪ ታመጪዋለሽ አለኝ። እሺ ማለት የተጠየቀውን ዋጋ ለመክፈል ዝግጁ ነበርኩኝ። ደግሞ ካራክተሯን ሲነግረኝ ወደድኳት። ግን እንትን ኮሜዲ ውስጥ ሲሪየስ ካራክተር እንዴት ሰው ጋር ትደርሳለች? በጣም በቃ እንትን ነው። ሂሩት እንትን የላትም እኮ ይሄ የሆነ ሂውመር የላትም። በቃ ይሄ ማሳቅ ነገር የላትም። ሲሪየስ ነች። የሚያስቀውም አንዳንዴ እሱ ነው። ከዛ እሱ እኮ ነው የገረመኝ አንዳንዴ። እና ለካ ኮሜዲ ኑሮ ነው የሚያስቅ። ለማሳቅ ብለህ እንትን ስትል በኑሮ ውስጥ ነው ሰው የሚስቀው። የኖርክ ነው ኑሮህን አንተ እንጂ ለማሳቅ ብለህ አይደለም ይላሉና እኔ የአብርሽ ደግሞ በጣም አሪፍ የሚሰራበት መንገድ ምን መሰለ፣ አሁን እኔ እንዳዝንልን የፈለግኩት ይላል። ኮሜዲ ውስጥ ገብቷል። ኮሜዲ ውስጥ አሁን እንድታዝንልኝ መፈለግ አስቸጋሪ ነው። የሆነ ጀነሩ ኮሜዲ ነው ግን ስሜት ትራጀዲ ነው ምናምን እና እንደዛ ነው የሚለው። እና አብርሽ ፈርቷል። እንዴት ይመጣል? ላትወደድ ትችላለች። ይሄንን ሪስክ ሰጥቶኛል። ስለዚህ ግን እንሞክረዋለኝ። ግን ከዛ ጸጉሯን ትቆረጥ። ኦኬ ጸጉሬን ተቆረጥኩኝ። ከዛ ልብሶቿ ምናምን እኔ ጅንስ ሱሪ ማድረግ አቆምኩኝ። ጨርቅ ነገሮች ጨርቅ ሱሪ በሸሚዝ ምናምን። ከዛ ትንሽ ሂላቸው ከፍ ያለ ጫማ። በነገርክ ላይ የሂሩት ልብስ በፍጹም ከኔ ጋር የሚገናኝ አይደለም። ብዙ ሰው ደግሞ ልብሶቹ ኬት ነው የምታመጪው ይለኛል። እግዚአብሔር የምታረጋቸው ልብሶች እኔ አሁን አጭር ቀሚስ ምናምን እንትን ይለኛል፣ ዲስኮንፈርት ያደርገኛል። ብዙ እንትን አልለመድኩኝ ወይ ለካራክተር ካልሆነ በቃ ምቾት የሚሰጠኝ አይነት ልብስ ነው መወደውና ከዛ ልብሶቿን ሰውነቴ ላይ አድርጌ ምናምን ቢገርም ካራክተር ዝም ብለህ እንትን ላይ አእምሮ ውስጥ እንትን ስትለው እና ከሰውነት ጋር ልክ ልብሱን ስትለብሰው ልክ ሜካፑን ስትሰራ አብሮ የሚመጣ የሆነ ነገር አለው። የሆነ ነገር በቃ ሳታውቀው ድምጽ ይቀየራል፣ ሰውነት እንቅስቃሴ ይቀየራል ሳታውቀው። ከዛ የሂሩትን ልብስ ስንለካው ፎቶ ሜቢ ሊኖር ይችላል። ሹሩባ ተሰርቻለሁ፣ አንገት በላይ መስከረም ነኝ፣ ከታች ሂሩት ነችና ያ ይወላ ብርሽ በጣም አሪፍ ነው ይሄ ልብስ መስኪ በጣም አሪፍ ነው ምናምን ተባባልና አውቀሳ አንድ ቀን እንደዚህ መሳለም በላይ ሆነ ምናምን ቢሮ አካባቢ ሸሚዝና ጨርቅ ሱሪ ለብሼ ሲሄድ ይሄው እኮ የሂሩት አለባበስ ይሄው እኮ መስኪ አለኝ። ራሴ ለብሼ ራሴን ልብስ ለብሼ ሲሄድ ይሄው እኮ ይሄ አጅን በሷ ምክንያት ነው ፕሮባብሊ። ከዛ ልክ መጀመሪያ ሲን ሲቀረጽ ምን ልበል አክቲንግ የሆነ ሰውነትህን ነፃ ያደርገዋል። ገብቶ ካለ እንደፈለክ እጅክን ማንቀሳቀስ ትችላለህ። አንገትን ይሩት አትፈቅድም። ዴቭ የሆነ ቀጥ ያለች ነች እና አብርሽ መጥቶ እንዳያረገኛል የመጀመሪያ ጭንቀና አርጊያት ይለኛል። ከዛ እሺ ከዛ እንዲህ ብላ ነው አይኗ ጋር ነው ጨዋቷ በቃና ከዛ ደግሞ ከኔ እድሜ በላይ ነች። የልጅ እናት ነች። የሆነ ኃላፊነት የሚሰማት ቤተሰቧን በደንብ እንትን ምትል። ከዛ ደግሞ ልክ አክቲንግ ስትሰራ ለምሳሌ ንዴት ምናምን ሲል የሆነ ጊዜ እንትንን ከትዳር በላይ ስንሰራ
እንትኑ ዲያሎጉ እኮ የንዴት ነው ትላለች አክተሯ፣ ግን ተናዳ አይደለም የምትለው። ገብቶ ካል አንዳንድ ሰዎች አሉ ንዴትን እንደዛ አይደል ጮህ አይደለም በቃ ቀስ አድርገው አብርሽ እንደዛ አይነት አክቲንግ ይወዳል። ይሄ ጮኸ ከምትናገረው ዝግ ብለህ የምትናገረው ነገር በደንብ ሰው ጋር ይደርሳል። ኢቭን ክፉ ሰው ራሱ ክፉነቱን እንትን ሲል ሲያሳይ ምናምን አይደለም ይላል። ገብቶ ካል በቃ በጣም ስማይሊ ሆነክ ክፉ ስትሆን ነው አስፈሪ የሚሆነው ነገር ያኛው ይቀላል። እና ተናዳ አልተናደደችም ማለት ገብቷል። አረ የመጀም ፈርሲን ድንገት የፈንጠዝያ በጣም የተወደደ ኤፒሶድ በጣም የሚታወሰው ብዙ ነው። እና እሱ ላይ አረ መርሳት በማን እንደሚብስ እናያታለን። ወይኔ ዋይንተ እንግዲህ ይሄ አብሮክ የተፈጠረ ባህሪክ እንደሆነ እናያለና እንዲህ ያልሽ ነው የምትናደደው። ከዛ መጨረሻ ላይ ነው ንዴቷን የምናየው። ኬኩን አትበላትም ደግሞ ምናምን ስትል አረማመዴን አብርሽ ዳይሬክቲንግ ምናልባት እንደዚህ በዚህ ልክ አክተር ዳይሬክት አድርጎ ላያውቅ ይችላል። እንደዚህ ጣቴን ሁላ ነው እንደዚህ ያርገት ብሎ ዳይሬክት ያደረገኝና ይገርማል። ሂሩት በዛ መንገድ ነው የተገነባችው። ከቴሌቪዥን ደግሞ ወደ ቲያትር መልሼ ሊወስድሽ ነው። በተለይ ደግሞ ተዋናይነት፣ ከዛ ደግሞ ከመድረክ ላይ ሲኒማ ላይ፣ ከዛ ደግሞ ፕሮዲውሰርነት እንደሚቀላቀለ ጉዞ አለሽ። እሱን እናነሳዋለን። ግን በተዋናይነትና በፕሮዲውሰርነት ከመሳተፍሽ በፊት እንግዳ የተሰኘው ቲያትርን ፍቅር ይዞሽ ተመላልሰሽ ታዩ ነበረ። በጣም ከቲያትር ጋር ፍቅር ደስ ይላል። በጣም አንዴ አይደለም አይደል ያየሽው? አዎ በጣም ደጋግሜ። ምናልባት እንደ እንግዳ ያየው ቲያትር የለም። ቃቂ ወርዶትን እየሰራን ነው። እሺ። እና ኦልሬዲ ህዝብ ጋር መድረስ ጀምሯል። ቃቂ ወርዶት ብዙ ጊዜም ታይቶ ነበረ። ወደ 3 ወር 4 ወር የሚሆን ጊዜ ታይቷል። እሺ። እና በጣም ተወዷል ቃቂ ወርዶት። ስለዚህ በዛን ጊዜ በቃ በደንብ ይሄ ከሚጠሩ ቲያትሮች አንዱ የቃቂ ወርዶት ነው ምናምን። ስለዚህ እኔም ያለሁበት ነው ምናምንና እንግዳን ግን ዝም ብሎ በቃ እኔ ቲያትር ያለው በጣም ብዙ ጊዜ ደግሞ መክፈቻው ላይ ነው ማየው። እኔ ፊልም ምርቃት ብዙ ተገኝቼ አላቅም። ፊልም ምርቃት ምቾትም ብዙ አይሰጥም መሰለኝ። ተገኝቼ አላቅም ብዙ ጊዜ በእውነት ብዙ ጊዜ ተገኝቼ አላቅም። ፊልም አያለው ፊልሞቹን ግን ምርቃት ላይ አልመርጠውም ብዙ ጊዜ። ቲያትር ግን ምርቃቱን መርጠዋለሁ። ለምን መሰለ ራሴም ተዋናይ ስለሆንኩኝ የምርቃቱ ቀን ይኸውልህ ሁል ጊዜ የቲያትር ፐርፎርማንስ የመጀመሪያው ፐርፎርማንስ በጣም ይሰቅላል፣ ሁለተኛው ይበላሻል ይባላል ብዙ ጊዜ ራሱ። እሺ ለምንድን ነው? የመጀመሪያው በጣም ስለሰቀለ በቃ ኮንፊደንስ ታዳብራለሽ። ግን የመጀመሪያው ላይ ግን ሙሉ ኢነርጂህን ነው በቃ የምትሰጠውና ብዙ ጊዜ ቲያትር ምርቃት ላይ አያለሁኝና ምርቃቱ ነው እንግዳ ማንኔን ከዛ በፊት በቃ በስም አውቀዋለሁ ምናምን እና በአይን ዝም ብሎ ሰላም መባባል። ከዛ እንግዳን ሸሜ ከአሜሪካን የመጣበት ጊዜ ነበረ። መልኩ ቀላ ብሏል፣ ትዝ ይለኛል። ከነ መድረኩ ከነ መልካቸው ነው ትዝ የሚለኝ ዴቪዬ። ከዛ ሄድኩኝና ፊት ለፊት ነው የተቀመጥኩት። ምልህ የሆነ በመሀል ሪያክት እንኳን አላረኩ። ይሄ ማጨብጨብ አንዳንዴ የሆነ ጊዜ ስሜታ ይሆናል። አንዳንድ ለምሳሌ አንዳንድ ቆንጆ ፐርፎርማንስ ምናምን ስታያለ ፍንቅል ለሚያደርግ ነገር የለም። ፖዝ አድርጌ ነው ያየሁት። ሙሉን ነው ምልህ። ደነገጥኩኝ። በጣም ገረመኝ። ካራክተሯ ገረመችኝ። የስክሪፕቱ ሀሳብ ገረመኝ። ፍልስፍናው ገረመኝ ምናምን በቃ እኔ የማስባቸው ነገሮች ላይ አሁን በዛ እድሜ እኮ የሚታሰብ አይደለም የማስባቸው ሀሳቦች ናቸው። ከዛ የሆነ ዲያሎግ ረጅም ዲያሎግ ሀረጊዬ የምትለው ሀረጊዬ ነበር የምትጫወተው ያን እና አላዛር ሳሙኤል ሀረጊዬ እና ሽሜ ነው የሚጫወቱት። ከዛ እሷ የምትለው ዲያሎግ አለ። በጣም ወደድኩትኝ ብታይ ዴቪዬ ብልልህ ደስ ይለኛል። ግን ማየት አለብኝ ከስልኬ ከስክሪፕቱ ላይ እና በሱ ዲያሎግ አማካኝነት ነው እንግዳን የወደድኩት ልልህ ፈልጌ ነው። በምን እንትን እንደሆነ እንዴት እንደገባኝ ፍልስፍናው አላቅም ሀሳቡ ግን ማንንም አብሬ የወደድኩበት ታይሚንግ ስለነበር ነው በዚህ ዲያሎግ ብቻ። ከዛ ከሙሉ ፕሌዩ እንግዲህ ገባኝ። ይገርማል። አንዳንድ በቃ ፊልም ላይ ቲያትር ላይ እንደዚህ አንደኛው ነገር ቀልብሽን ይይዘዋል። በቃ አሉት እኮ እንትን እንግዳ በጣም የሚያማምሩ እንትኖች ዲያሎጎች አሉት በጣም።
ከእንግዳው ጋር የሚመላለሱት ምልልስ አለና ለሱ እያስረዳቸው አይነት ነገር ነውና ታሪክሽን ላንቺ ማስቸግርሽ ከሆነ ብትነግሪኝ ደስ ይለኛል ይላታል። አባቴ ሞተው እኔ ሳልወለድ ነው። እኔ ከተወለድኩ በኋላ እናቴ ብዙም ሳትቆይ ባላገባች። እያደግኩ ሲሄድ የቤቱን ስራ ሁሉ የምሰራው እኔ ሆንኩ። ሰራተኛ መቅጠር ሳያቅታቸው እናቴ እኔን ለምን እንደምታሰራኝ የዛን ጊዜም ቢሆን ይገርመኝ ነበር። የበለጠ የሚገርመው ደግሞ ታናሽ እህቴ አንዲት ስራ እንድትሰራ ለመፍቀዷ ነው። በእድሜ ብዙም አንበላለጥም። እቃ እንኳን አቀብኝ ያልኳት እንደሆን እናቴ ናት ዘላ ተነስታ የምትሰጠኝ። እሷን እኮ ነው ያዘዝኳት ያልኳት እንደሆን እቃውን አይደል የምትፈልጊው ያውልሽ ትለኛለች። እንጀራ እናቴ ነበር የምትመስለኝ። ጓደኞቼን ቤት ያመጣሁ እንደሆን እናቴ በቁጣት አንገበግበኛለች። የእህቴ ጓደኞች ከመጡ ግን ጠብር ግፍ ስትል ትውላለች። ለምን እንደሆነ አሁንም አይገባኝም። በራሴ ቤት እንግዳ የሆንኩ ያልነበር የሚሰማኝ ትላለች። ወረድ ብላ ለምን ጥለሽው አትሄጂም ነገር ይላታል ወርዱ። የት እንጀራ እናት ወደ ሆነችው እናቴ? አንዳንዴ ወደማላውቁ አባቴ መሄድ ያምረኛል። ሞቷል አላልሽኝም እንዴ? በህይወት ካለችው እናቴ ሞቶ አባቴ ሳይሻለኝ ይቀራል። ኑሮ ካሉት መቃብርም ይሞቃል። አንዳንዴ ግራ ሲገባኝ ራሴን የምጠይቀው ጥያቄ ምን መሰለ? ለመሆኑ ተወልጃለሁ? ምናልባት ገና በእናቴ ማህፀን ሆኜ እያለምኩስ እንደሆነ እላለሁ። ማን ያውቃል? ምናልባት የምንወለደው ይህንን ህልማችንን ስንጨርስ ይሆናል። እኛ ሞት ብለን የምንጠራው የህልሙ መጨረሻ ቢሆንስ? ለምን እንደዚህ እንደማስብ ታውቃለህ? ህይወት ፍጹም የሆነበት ሰዎች ያለ ችግር ያለ ምንም በሽታና ስቃይ ያለ አንዳች ለቅሶና ሰቆቃ የሚኖሩበት ውብ የሆነ ሌላ ዓለም እንዳለ ስለሚሰማኝ ነው። ጻድቃን ይገቡበታል ተብሎ የሚነገረውን መንግስተ ሰማያት ማለቴ እንዳይመስልህ። መንግስተ ሰማያት አለ ብለህ ካመንክ ገሃነም እሳትን መኖሩን መቀበል መቻል አለብህ። እኔ ግን ያን የመሰለ አሰቃቂ ስፍራ አለ ብዬ ለማመን ይቸግረኛል። ግን ደግሞ ህይወት ከእናት ማህፀን ወደ ምድር ማህፀን የመተላለፊያ ጊዜ ነው ማለቱም መራር ቀልድ ይሆንብኛል። ለዚህ ነው ይቺን የህልም ዓለም እንደ ላብራቶሪ መወስዳት። ሰዎች ተፈትነው የሚያልፉባት የሙከራ ቦታ ናት። ልክ መጥፎ ህልም አይተን ስንነቃ እውነት ባለመሆኑ እንደምንደሰተው ፍጹም በሆነው ዓለም ስንወለድም የሚሰማን ልክ እንደዛ ነው። በዚች ምድር የፈጸምነው ማንኛውም ስህተት የደረሰብንም ፍዳና ስቃይ ጨርሶ ይረሳል። ፍጹም እንሆናለን። የሚኖረው ደስታ፣ ፍቅርና ሰላም ብቻ ይሆናል። እናም እጓጓለሁ ለመወለድ ከህልሜ ለመንቃት። አያምርም? በእናትህ በጣም በዚህ ዲያሎግ ምክንያት ነው እንግዳ እንደጋግሜ ያየሁት። ይገርማል። እና ስታዩ ምንም ይፈጠራል ብለሽ አይደለም አንቺ ሀሳቡ ራሱ እውነት ለመናገር እኔ በነበርኩበት እድሜ የሁለት የባልና ሚስቶች ታሪክ ነው። እኔ በነበርኩበት እድሜ በዛ መንገድ የሚታሰብም አልነበረም። ዝም ብለህ እንደ ቲያትር አይተህ ተዝናንተህ የምትወጣው ጉዳይ ነው። እኔ ግን በጣም ብዙ ነገሮች አእምሮ ውስጥ ጥያቄ ያደርግብኛል። ከዛ ከተማው ላይ የሚወሩት ነቃቂ ወርዶት ምናምን አሉ አይደል? አንደኛ ቲያትር አልኩኝ። አይገርምም? እንግዳ አንደኛ ቲያትር ነው። ነቃቂ ወርዶት የእናንተ ምናምን ሲሉኝ ከኛም የሚበልጥ ነበር ምለው። በቃ ምናልባት እኔ የምሰራበትን ራሴ ስለማላየው መገምገሙ ከብዶኝ በጣም ወደድኩት። በቃ ከዛ ተደጋጋሚ ሲሄድ ማን ሁሌ በር ላይ ያገኘኛል እና ሁሌ ሪያክሽኑ ትዝ ይለኝ። ዛሬ መጣሽ ይለኛል። ያውቃል ተዋናይ እንደሆንሽ ያውቃል። ከዛ ካራክተሯ ሩቅ ሆነችብኝ። አንደኛ በእድሜም በቃ አረጊ ሚስት ነች ምናምን። እኔ ደግሞ ያኔ ቃቂ ወርዶትን ምጫወት ለገና 18 19 ዓመት ካራክተር ምጫወት ልጅ ነኝና እቺን ካራክተር ሰርቻ ቲያትር ራሱ ባቆም እንትን አይለኝም ቅር አይለኝም አልኩኝ። ለካ ስትደርስበት ሌላ ሩቅ ነገር አለ። ከዛ ነገርኩት ለማን በጣም ነው የወደድኩትና አንድ ቀን በቃ የመጨረሻ በቃ እንትኔ ፍላጎቴ እቺን ካራክተር መጫወት ነው አልኩት። ደጋግሜ አየዋለሁ። እቤት ሲሄድ የመጀመሪያ ያየሁት ቀን ወንድሞቼ ሲያወሩኝ ሐሳቤ ይዛ ነበር ሁላ በቃ በደንብ እየመለስኩላቸዋል። ምን ሆናለች እቺ ልጅ ምናምን እያሉኝ ነበር። በጣም ብዙ ሐሳቡን እንድጠይቅ አደረገኝ። ብዙ ነገሮችን ስለ ህይወት፣ ስለ እምነት ባለፈው የሆነ ስለ እምነት የምታወራው አለ። ለምሳሌ በዚህ እድሜ እንዴት ሰውን ማመን እችላለሁ? ሰዎች ሲጣሉ በነፍስ የሚፈላለጉ ጠላቶች ነው የሚሆኑት።
የፍቅር ምሳሌ የሆኑ ባልና ሚስቶች እንኳን ሲጣሉ እንደዚሁ በነፍስ የሚፈላለጉ ጠላቶች ነው የሚሆኑት ምናምን የምትለው ብቻ ስለ ህይወት ብዙ ነገሮች የሚያወራበት ስለ አጋጣሚ ያወራልና ብዙ ነገሮች ስለ ህይወት ጥያቄ የፈጠረብኝ ቲያትር ነው። ከዛ ለጋሽ ስዩሜ ፍቅር የተራበን ሰራ ነበር። በቃ አንድ ቀን ተጫውቻት ብትጫውታትችን ከምንም አልፈልግም ከዛ በኋላ አልኩት ይሆናል ልመኘኛል ጋሽ ስዩሜ ይገርም ያዘጋጅ ፍቅር የተራበን እሱ ነበር የሚያዘጋጀውና ይሆናል መስኪያለኝ። ከዛ የሆኑ ጊዜዎች አለፉ ምናምን ከማኔ ጋር በቅርበት የምንገናኝበት የምናወራበት ታይም ነበርና ስለ ዲያሎጎቹ እያንዳንዱ እያነሳሁኝ ምን ለማለት ፈልገ ነው እለዋለሁኝ እና በጣም ደስ ይለዋል ደግሞ ልክ ነው በቃ አዎ ልክ ነው እንደዚህ እንዲረዳው ነው ምልህ ልክ እንደ ፕሌይ ልክ መጀመሪያው ይሄ ነው መጨረሻው ይሄ ነው ብሎ የሚነግር ቲያትር አይደለም። እንግዳ እንደዚህ ሆኖ ነበር እንዲህ ተፈጠረ እንደዚህ ያለቀ አይደለም በቃ ራስን በደንብ የምትጠይቅበት ቲያትር ነውና አልኩትኝ። ከዛ ለታል ምን ችግር አለ እንሰራዋለን ምናምን ተባባልና እኔ ፕሮዲዩስ ላደርገው ፈልጋለሁ አልኩት። ሁለተኛ ስራዬን ከኮከቡ ሰው ቀጥሎ ምክንያቱም የምወደው ስክሪፕት ነው። ድጋሜ ቢመጣ ደግሞ እኔ ቲያትሮች ድጋሜ ሲመጡ ለምሳሌ ዛሬ ያየሁት ቲያትር ሐሙስ የሚል ቲያትር የጋሽ ስዩም ቲያትር ነው እና በሶስት እንትን ጄኔሬሽን ነገር ተሰርቷል። መሀከል ላይ የሆነ ሰው ሰርቶታል፣ ከዛ በፊት የሆነ ሰው ሰርቶታል። አሁን እንግዲህ በወጣቶች አዳዲስ ልጆች ተሰርቷል። በዛ እንትን እላለሁኝ ይሄ ታሪክ ማስቀጠል ነው ነገር ይኸውና እንግዳ ቢሰራስ የሚል ሀሳብ አሁን ደግሞ ሚስት ለመሆን አላንስም እንዶ ፊዚካሊም ብታየኝ ምናምን ስለ ዋላ ላይ እንደዛ መጣ። አዎ ከዛ ኦኬ ምናምን አለኝ ስክሪፕቱን እንትን አለን። ከዛ በቃ ካስቲንግ ጀመርን። እንግዳን ሰራሁት ራሴ ፕሮዲዩስ አድርጌ የተመኘዋትን ካራክተር ተጫወትኩኝ ማለት ነው። ስሜቱን ታስታውሻለሽ? የወደድሽውን ፓርት መድረክ ላይ የምትስትይበት የኛ እንዴት ሆነ መሰለ እኔ እንደማስበው ነው የተሰራው። እንደውም ይኸውልህ ተሼን ያዘጋጀው ተሼን ያዘጋጀውና እኔ ተሼን በጣም የምወድበት መንገድ አለኝ ብታይ ዴቭ የሆኑ ስሜቶች የሚረዳበት መንገድ ምናምን እንትን ብዙ ጊዜ ይኸውልህ ያና ማስታወሻን ከዛ ቆንጆዎቹ የሚል ቲያትር መዘጋጃ ቤት ቅጥልጥል ኮከቦችን አክተር ተክቼለት ገብቼ ወደ 3 ቲያትር አሁን ከእንግዳ ጋር 4 ቲያትር ሰርተናል ከተሼ ጋር እና ብዙ ጊዜ በአንድ ቋንቋ እንግባባለን ስሜቱን ላይ ማለት ነው። እንደዚህ ነው ስሜቱን ስንባል ልክ እኔ የተሰማኝ አይነት ነገር ነው የሚሆነው። ብዙ ጊዜ ለተዋናይ ስሜት ታስረዳለን እንደዚህ ነው እንደዚህ ነው እና ተሼን በጣም የሚያስደስተኛል ልክ እኔ በተሰማኝ ልቤ ላይ በተሰማኝ መንገድ ነው የሚያወራኝ እና እኔ ይሄ ዲያሎግ ያኔ ሲሰራ ኖርማል ነው ማረግ የምትለው በፉል ላይት ምናምን እርግጠኛ ነኝ እንትኑን ላይቱን አይ ዶንት ኖ እንግዲህ ስፖት ሊሆን ይችላል። እኛ ስንሰራው ግን ደመና ፎግ ነበረው እና እንዲህ የተንሳፈፈች ነገር በህልም ዓለም ነው የምኖረው ምናምን እያለች እዚህ ድረስ እዚህ እንትን ድረስ ፎግ አለው ላይክ የሆነ ደመና ላይ የተንሳፈፈች የምታወራ ተሼ ደግሞ በዚህ የተካነ ነው ቴክኒካል ነገር ላይ የሲኒማ ምንትን አለው ተሼ በደንብ ነው የሚጨነቀው። አና ማስታወሻን አይተዋል ዴቪድ? ኦፍ ኮርስ አዎ ብሔራዊ ቲያትር አየሽ እኔ አሁን መክፈቻው ላይ ነው ያየሁት እሱን ደግሞ በእውነት ጀሚት የመጣች ጊዜ ከጀማነሽ ጋር ነው ያየነው እኮ እኔ የተጫወትኩት እኮ ኦፍ ኮርስ ያ እንዴ ኦፍ ኮርስ አዎ አንዱ ላይ ራሱ የተመኘውበት አጋጣሚ አና ማስታወሻን ጀማነሽ ትሰራው ነበረ። ከዛ ደግሞ አንቺ የትውልዷ ጀማነሽ ነሽ። ስለዚህ እኔ እኮ ጀሚቲና በቃ አበባ ስትሰጠኝ የተሰማኝ ስሜት በቃ በጣም ነው ደስ ያለኝ። አይ ነው ደግሞ በጣም ተሰርተዋለች ብታይ በደንብ ነው የሚወራው በጣም ይወራላት ነገር እና አጋጣሚው አስበሽዋል ከጀማነሽ ጋር ሆኜ ነው ከዛ ምርቃቱን ደግሞ ያየሁት ማለት ነው። እሷ ትሰራው የነበረው አንዳንድ ማረሳቸው አወራናቸው ነገሮች አሉ ግን ወደ ወሬ ሽጂሽ እንዳረሳው እና ፎግ ምናምን አድርጎ ነበር የሰራው። ከዛ በደንብ ነው በቃ ማለት እንትን ያልኩትኝ ፊል አድርጌ ልክ እንደዛ ነው እንትማው የሱ ሲን የተሰራው እና በጣም ከማየት የተነሳ ይኸውልህ ስጫወተው ሁላ ያረግን ቶን ነበረኝ። ይኸውልህ በጣም እሱን ከመስማት የተነሳ አንዳንዴ ልክ ወደ ራሴ ላምጣው ስትል ራሱ እንትን የሀረግዬ ማረፊያዎች አውላ ሳነባቸው ነበሩ እንደዛ። ከዛ ተሼ ነው እዚህ ጋር እንዲያርጊያት እንዲያርጊያት ምክንያቱም የሀረግና እድልን ቲያትር እንደተባለው በቃ ዳይሬክተር እኮ በቃ እንዲያው በደንብ ይሰራካል በደንብና
እሷ ሲል እንደዛ በዛ መንገድ ነበር የተሰራችው። እንግዳ ቲያትር እንደዛ ተለፍቶበት እንደዛ ወጪም ወጥቶበት ከተመረቀ በኋላ በጉጉት ስንጠብቀው ምንም ቲያትር መድረክ ላይ አልታየም። አዎ ከቶ ምን ሊሆን ይችላል ምክንያቱ? አዎ እንትን ነው ይኸውልህ፣ እንግዳን ስሰራው እኔ ቲያትር እንትን ዴቪዬ እንትን እንዲል እፈልጋለሁ፣ በጣም ከፍ እንዲል እፈልጋለሁ። አውቃለሁ። በልጅነቴም ስለጀመርኩኝ እንትኑን ስራውን እኔ ከሱ ውጪ እንትን ስራ አላውቅም። እንደውም ይሄ አሁን ፊልም ምናምን ስንሰራ ምናምን ብዙ ፊልም የለኝም፣ እንደውም ብዙ ቲያትር ነው ያለኝ። የሚገርምህ ከፊልሞችሽ ቲያትሮች ብዙ ናቸው። እና ቲያትር ስሰራ ሁሌ የምመኛቸው፣ ከዛ ደግሞ በሆነ አጋጣሚ ደግሞ አሜሪካን ሀገር ሄጄ ቲያትር ሳይ በቃ ያለበትን ትመኛለህ፣ የደረሰበትን ስታይ ትመኛለህ። እዚህም ከዛ ተሼን ደግሞ ብዙ ጊዜ እኔ ተሼን በጣም ነው በቃ ማከብረው በዚህ አጋጣሚ የምር ማለት ነው። እና እንትን ስትለው ስታወራው ቀላል እንደሆነ ነው የሚነግርህ። በቃ የኛ ትንሽ መሞከር ነው የኛን መሞከር ነው እንጂ የሚፈልገው በጣም ቀላል ነው። ዓለም የደረሰበት ጋር መድረስ ከባድ አይደለም፣ ማድረግ ይቻላል። አሁን እንደዚህ ስክሪን ላይ የምታዩት ነገር ምናምን እኔ ላይቭ ሳይ የሙሴን ታሪክ ነው ያየሁት። ባህሩ ሲከፈል ምናምን ይሰሩታል ቴክኒክ። የት ነው ያየሽው? አሜሪካ የት ስቴት ማለት ነው? ኒውዮርክ ነው ምንድን ነው ማለት? ብዙ ጊዜ የሚወራው ኒውዮርክ ቲያትር ማየት ነው። ኖ እኛ ዲሲ ነበር ና ከዲሲ ነው የተነሳ ነው። አለምፀሐይ ወዳጆ ነች የወሰደችን። ሲጀመር ይኸውልህ እኛ ስንደርስ ሞልቷል አዳራሹ። እና እንደውም ያየዋቸው ሲገባ የቁልፍ መያዣ ሞሰስ የሚላል ቲሸርት በቃ ቫይቡን በደንብ ማለት ኤቭሪቲንግ እንትን ነው በቃ ወደዛ ነው የሚወስድ። ከዛ እንትን ነው እንጂ ቢዝነስ ይሄ ገንዘብ ሜክ ማድረጊያ መንገድም ነው ምናምን። እና እኛ ቲያትር እንትኑን ሙያውን ብቻ በቃ ፍቅሩ ብቻ ነው እንጂ ብዙ ጊዜ እንደ ኮምፕሌን የሚነሳ ነገር አለ። የምርም ደግሞ የሚወዳደር ጉዳይ አይደለም ከሚሰማ እንትን ስሜት ጋር። እኔ አሁን በጣም ነው ደስ የሚለኝ ቲያትር ስጫወት። እና እንግዳን ስንሰራ ትንሽ ያየዋት ኤክስፒሪየንስ የሆነች ስላለች መሞከር ፈልግና ተሼ የሆነ ነገር ሲል መምጣት አለበት። ለምሳሌ ፎግ ከባድ ነበር ማምጣት። ሆቴል ቲያትር መስራት በጣም ከባድ ነበር። ከዛ ደግሞ መድረኩን መገንባት፣ ምክንያቱም የሆቴል አዳራሽ ስቴጃቸው ትንሽ ነው። ከዛ ፈልጌ እንግዲህ የተሻለውን ነው የመረጥኩትኝ። ሆቴል ስንከፍት ኢሊሌ ስንከፍትና የሚገርም ሄጄ ራሱ በቃ በጣም ተባብረውኝ ነው ቲያትርን ማገዝ አለባችሁ ምናምን ብዬ። በጣም በሚገርም ሁኔታ ደግሞ ብዙ ሰዎች ቲያትርን ማገዝ ይፈልጋሉ። ላይቭ ለምሳሌ የሚወዷቸውን አክተሮች ማየት ይፈልጋሉ ምናምንና ቀና ነበር መልሳቸው የሄድኩባቸው ቦታዎች ሁሉ። ስለዚህ በተቻለኝ አቅም ምንም እንዳይጎል እስከ ቲያትሩ መክፈቻ ቀን ድረስ የሚገዙ ነገሮች ነበሩ ዴቭ። እና ከዛ ትኬቱን ደግሞ ቲያትር ለምንድን ነው በሆነ ከፍ ባለ ብር፣ ለምሳሌ ቪአይፒ 5,000 ብር ነው የተሸጠው ትኬት ለመጀመሪያ ጊዜ ነው በቲያትር እንትን ማለት ነው። እና በቃ እንሞክር እስኪ እንድፈር፣ ከዛ እንክሰር። ገብቷል። በዚህኛውም መንገድ ገንዘብ አናገኝም ብለን በዚህኛውም ገንዘቡ ቢጠፋና ባይገኝ ምንም የሆነ አትሊስት የሆነ መንገድ ማሳያ ይሆናል ብዬ ነው ያሰብኩትና ብዙ ዋጋ ተከፍሎበት ነበር እውነት ለመናገር። ለዚህ በጣም ተሻለ አሰፋን በጣም እጅግ አድርጌ አመሰግነዋለሁ። ምክንያቱም በቃ በደንብ እኔ የምፈልገውን ነገር ነገርኩትኝ። በቃ እሱም እኔ ፍላጎት ላይ በደንብ ነበረ እንትን ያለውና የተሳተፈው። በጣም ብዙ ብር ወጥቶበት ነበረ ዴቪዬ። እዛ ፋይናሊ ኢሊሌ ተሰራና አንደኛ የሆቴሉን እንትን ክፍያ አፎርድ ማድረግ አይቻልም። እንዴት ገብቷል? አዳራሽ ክፍያው እኮ እዛ ሲመረጠ ያልታሰበም ወይስ እንዴት ነው? ታስቦ ነበረ ግን ኮንቲኒየስ የሆነ ኦዲየንስ አታገኝም። እዛው ሊቀጥል ታስቦ ነበረ። መጀመሪያ በወር አንድ ጊዜ ቢታይ በወር አንድ ጊዜ በ5,000 ብርና በ1,000 ብር ቢታይ ግን እንደዛ የሆነ ይሄ ተከታታይ የሆነ ኦዲየንስ አታገኝም። ከዛ የሆነ የፋይናንሻል መንገራገጭ ነገር መጣና ከዛ ደግሞ ባለሙያውም ደግሞ በዛ ስታንዳርድ በዛ ልክ ከተሰራ የሆነ የተሻለ ነገር ይፈለጋል። ገብቶካል? እሱ መሆን አልቻለም ነገር
ከዛ ወደ ቲያትር ቤት ደግሞ ብናመጣው በሆነ ግሬስ በሆነ ከፍታ ስላሳየ ነው እንትን አይልም። በቃ ከዛ ዲስከስ አረግን ምናምን የሆነ ጊዜ እንግዲህ የሚሆን ቀን ይሆናል። ሰው ግን በፋይናንሻል መንገድ ለጊዜው ይቅር ተባለ። ለጊዜው ሆልድ እናርገው። በጣም እንደውም እንትን ያለው በቃ ተሺ በጣም ኤክስፔክት አድርጎት ነበረ። ተሺ ማለት አሁን እንኳን የማስበው ምን መሰለ፣ ተሺ አሁን ንጉስ አርማን እየሰራ ነው። የሚሰራበት ሞራል አቅም ምልህ እንትን ነው የሆነ ሁሌ አዲስ ነው ስሜቱ። ቀድሞ ነው ሪርሳል የሚገኘው። እንትን አይልም፣ አይደክምም። እንደውም አንዳንድ ጊዜ ዳይሬክተር የሚችል ሰው ነው ቀለል እንዲለው የሚመርጠው። ተሺ ካራክተሩ አንተ ላይ እንደሚመጣ ካወቀ እንደው ባትችል ብታደክመው እንኳን ኃላፊነት ይወስዳል። በቃ መድከሙን አይፈራው። መጨረሻ ውጤቱን ነው የሚያየው ዴቪዬ። እና መካስ እፈልጋለሁ በደንብ ተደራጅቼ የሆነ አቅም ይዤ ሄጄ ከሱ ጋር በጣም ትልቅ ስራ መስራት እፈልጋለሁ። እመኛለሁ። እኔም በጣም ተሺ አስተምሮኛል። 2-3 ኮርሶች ሰጥቶኛል ዳይሬክቲንግ እና ከዳይሬክቲንግ ጋር የተገናኙ ፕሮዳክሽን ምናምን እና በጣም የሚደንቅ አስተማሪ ነው። በጣም ሰፋ አድርጎ የሚያይ እና በጣም እድሜና ጤና ይስጥ። በጣም ታፍማ አስተማሪ ነው። በጣም አሚን ቻሌንጅ የሚያደርግሽ አይነት ነው። አምሹር በተዋናይነትም ስትሰሪው እንደዛው ቻሌንጅ የሚያደርግ አይነት ዳይሬክተር ይመስለኛል። በደንብ ምን አያልፍክም። በቃ አንድ ቃል አያልፍክም። ተሺ ጋር ትላንት የሰራ ተዋናይ ይሁን ዛሬ መጣሁን ምናምን በቃ ያለውን ለመስጠት አይሰስትም። መጽሐፍ አሳትሟል። እንደውም አሁን በቅርብ መጽሐፍ አሳትሟል እና እሱን ላይ ራሱ በቃ እንደዚህ ሰዎች እንዲያነቡ ይሄ አንዳንዴ ሙያክን ሳትሰስት መስጠት አለ አይደለ? ሌላ ተተኪ ይሄ የምር መውደዱን ነው የሚያሳየው። በቃ ተሻለ አሰፋ ከተነሳ ግን በእናትሽ እኔም በአንድ ጉዳይ በጣም ትልቁን ክሬዲት ልሰጠው ፈልጋለሁ። እኔ ዳይሬክቲንግን ስመርጥ ብዙ አይነት ተጽዕኖ ያሳደሩብኝ ሰዎች አሉ። ተሻለ አሰፋ ስክሪፕት አናሊሲስን በተለየ መንገድ እንዳይ ያደረገኝ ሰው ነው። ልክ የትምህርት ቤት ስክሪፕቶችን ማለት ለትምህርት ቤት የምንሰራቸውን ፕሮጀክቶች ስክሪፕት አናሊሲስ ስንሰራ በጣም ኃይለኛ አስተማሪ ነው እና የቲያትር ስክሪፕቶች ቢሆኑም እኔ በኋላ ወደ ሲኒማው ስመጣ ግን ስክሪፕት አናላይዝ የሚደረግበት መንገድ ከትዕይንት እስከ ካራክተር በጣም ተጽዕኖ ፈጥሮብኛልና በዚህ ትልቅ ክሬዲት ልሰጠው ፈልጋለሁ። አጋጣሚ ባንቺ ገብቼ ግን ደግሞ ልክ ነው። አይገርምህም? እንደዛ አይደለ እንዴ? ቢገርምህ የሆነ ተሺ ስክሪፕት እንትን ሲል ታሪኩ በጣም የሚገርመኝን ነገር ልንገርህ። አሁን እንኳን ንጉስ አርማህን ስንሰራ ለኦዲየንስ ገና ኦዲየንስ ይገባዋል አይገባውም የሚለው ኮሚኒኬሽን ገብቶካል። እያንዳንዱን ነገር በቃ የተጻፈውን ነገር ይሁን እንግዳ ላይ ትዝ ይለኛል። ለምሳሌ እንደ ቀልድ የተሰራች ሲናለች የሆነች እንትን እንደዚህ እየሄደች ምንድነች የምትበር ነገር ብቻ ምናምን ካራክተሩ ይዟት መሬት ላይ ጥላትና ሊረግጣት ሲል እንግዳው ይሳቀቃል። ገብቶካል። ሶ እንደ ቀልድ ነው የተሰራችው ያቺ ሲን። ያኔ ሲሰራ ነው ትዝ ይለኛል። እሱ ግን እኔ እቺኛዋ ሚስትየው ነው የምትመስለኝ የምትገደለው። ገብቶሃል። የምርም ደግሞ ስቶሪው እንደዛ ነው። እንግዳን በቅርብም በርቁም ድጋሚ ልናየው የምንችልበት ዕድል ይኖራል ማለት ነው። ከምር ትመልሽልኝ አይመስለኝም አይደለ? ስለጠረጠርኩ ነው። አይመስለኝም። እኔ ምንቅጫዋል ነው ምነግርሽ። እንደ ፕሮዲውሰር በተለይ እንደ ቲያትር ፕሮዲውሰር ከቲያትር ጋር ያለሽ ትስስር በጣም ይገርማል። እያደከመሽ እያከሰረሽ ግን አትላቀቂውም እና ይሄ በጣም ይገርመኛልና ከቲያትር ተለይቶ መኖር ማትቺ ይመስልሻል? እውነትሽን ነው? አዎ ዴቪዬ በጣም ቼክ አድርጌዋለሁ ብዙ ጊዜ ራሴ አይደለ እምልህ። እኔ አጋጣሚዎችን በመጠቀም አምናለሁ። አጋጣሚዎችን ስለተጠቀምኩኝ ይመስለኛል ስራዎቼን የሚያገኘዋቸው። ገብቶካል። ለምሳሌ አጋጣሚ ተገኝቶ አልችልም ብዬ ብቀር አጋጣሚውን በመጠቀም ይመስለኛል የሆኑ ሰዎች መሸጋገሪያና ይገረም ያለሽን አትረሺም። ይገረምማ እሱ ከአጋጣሚ ጋር አይገናኝም እኮ። አይ እድል አጋጣሚ ነው። እሱማ እድል አጋጣሚ ችሎታ ሲገጣጠም አንቺን ያየሁት ይለኛል። እና ብዙ ቦታ ለምሳሌ ከሀገር የወጣሁበትንም አጋጣሚ ልጠቀም ፈልጌ አውቃለሁ።
እስቲ ምናልባት እዚህ ብኖር ምንድን ነው ገብቶካል ሁላችንም የሆነን እንትን ለማለት አይደለ ኑሯችንን ለማሻሻል አይደል የምንለፈው ምን ታጋው በሌላኛው መልክ ለምሳሌ ስራችን ነው የሚያኖረን ገብቷል ሌላ ስራ የለንም ስራ የሰራ ትኖራለህ ስለዚህ እስቲ ቆይ ምናምን ብዬ 4 ወር ምናምን ቆይቼ አውቃለሁ ውጭ ሀገር እሺ አሜሪካ ነው ቼክ ላድርግ ካናዳ እና አሜሪካ ካናዳ ሄድኩና በዛው አሜሪካ ሄድኩኝና ሞክሬ አውቃለሁኝ ምክንያቱም ወደ ኋላ ተመልሰ ስታስበው የሆነ ውጭ ሀገር ሄዶ መኖር ምናምን ነገር የሆነ የተሻለ ህይወት ብለህ ታስባለህ አዎ ከዛ አንድ ውስጥ የመጣው ነገር ብሔራዊ ቲያትርን አላየው ማለት በቃ አዎ ቲያትር መድረክ ላይ ቆሜ አልሰራም ማለት ነው በስማ በእውነቴን ነው የምነግርህ ከዛ ይሁን ቆይ እስቲ በሆነ መንገድ ደግሞ የሆነ ንግድ ልጀምር ምናምን ትላለህ እኮ ምን ወጣት አይደለ ብዙ ነገሮችህን ትሞክራለህ በሆነ መንገድ የተሻለ ሰው ለመሆን ከዛ ቆይ እስቲ ሱቅ ኪራይ እንትን በሉ ቼክ አድርጉ ምናምንልና በፍጹም ተው ፕሮዲውስ እያደረግኩኝ እዚህ ሙያ ውስጥ ሆኜ እንኳን ኃላፊነት ለሌላ ሰዎች ነው የምሰጠው ዴፍ እኔ አክቲንግ ላይ ነኝ እሱ ላይ ነኝ ጥሩ ገባኝ በቃ እሱ ላይ ነኝ ውጤታማ ብዙ ጊዜ ምን ይሉኛል አብረውኝ የሚሰሩ ሰዎች አይ መስኪ እንትን መሆን ሊደር መሆን አትችይም ባይዘው ይሉኛል ይሄ የሰዎችን እንትን ብሎ ምንድነው ግን እነግራቸዋለሁ የለም ለምሳሌ ግሩምዬን በዚህ መንገድ ብትሰራው ፕሮዳክሽን ማኔጀሪን ይሄን አድርግ ተዋናዮቹን ፍላጎታቸው እንዲሞላላቸው ምናልባት ራሴም ሙያው ስላለው ሊሆን ይችላል ዳይሬክተሩ እንዲከበርበት የምፈልግበት ስላለፍኩበት ይመስለኛል ዴቪ ገባኝ እና ከዛ በኋላ ነገር አለሙን ነው ምቶ ምን የቱ ጋር እንደተበላሽ አላውቅም የሚገርም በቃ ፐርፎርማንስ ላይ ነኝ ከዛ ስክሪፕቱ ላይ ነኝ ከዛ ዝግጅት ዳጊ እንደዚህ ቢሆን ቴዲዬ እንዲህ ቢሆን ምናምን ስክሪፕትና ዝግጅት ላይ ነኝ ምናምን ሌሎቹን እንትኖች ጭንቅላቴም እንዲያስብልኝ አልፈልግምና ብዙ ጊዜ ሞክሬ አውቃለሁኝ ቆይ እስቲ እንዲህ በሆንስ ግን ያላየሁት መንገድ እድል ቢኖርስ ምናልባት ግን ቲያትር እንትን ብሎኛል በጣም ተቆላልፍ ያለሁኝ ይገርማል ሌላ በጣም የገረመኝ ሊቀራረብ ይችላል ግን ደግሞ የሆነ ደግሞ ርቀት አለው የግጥም መድረኮችን የማዘጋጀት ፍላጎቱ አለሽ የሞከርሽውም ነገር አለ ምንድን ነው የግጥም መድረክ ደግሞ እንዲስብሽ ያደረገው ግጥም ወዳለሁ በጣም እሺ ከመች ጀምሮ መውደድ እንደጀመርኩ አላውቅም ግን እንዴት መጣልኝ መሰለ ስክሪፕት 90 ፔጅ ምናምን አንብበህ ነው የሆነ ስቶሪ በሆነ በአንድ ሉክ በጣም ብዙ ሀሳብ ያነሳል ግጥም በጣም ከዛ የሆነ ስሜት የሚገዛ ነገር በቃ በተለይ ደግሞ አሁን እነ ሶል እነ ምልቲ ኪሮስ እነ ኤፍሬም ስዩም እነ ፍሬዘር አድማሱ ምናምን ደግሞ እንትን ሲሉ ተስፋውን ከበደ ከነሱ ጋር በቅርበት ወዳጅ ናቸው እና ሳያቸው ሌላ እንትን ነው ሌላ ጥበብ ነው ታውቃለህ በቃ ሌላ ነፍሴ ነው ደግሞ የገዛኝ ነገር ነው እሱና ባዘጋጅስ ብዬ አሰብኩኝ ጊዜ ምንድነው እንትን የሚለው የሚያስፈልገው ነገር ብዙ ጊዜ ምንድነው ይሄ ልክ አሁን ቲያትርም ፊልምም ምናምን ፕሮዲውሰር ነው እኮ የሚፈልገው አይደል ባለሙያዎች አሉ ግን ብር ኢንቨስት የሚያደርግና ነገሩን የሚዘረጋው ሰው እጥረት ብዙ ያለ ይመስለኛል ቲያትሩም ላይ ፊልሙም ላይ ምናምን ፕሮዲውሰር የምንለው ለዛ ነውና ከዛ ለምን አንሞክረውም ተባባልና ተስፋውን ከበደ ፍራሻዳሽ ማን ነበረ አጠገብ ያሉትን ጓደኞቼን ሀሳቡን አወሯቸው ቅድስት ገብረስላሴ ፍቃዱ ከበደ ነበረ ጽናት አበራ የምትባል ተዋናይ ያለች ጎበዝ ተዋናይት ከዛ አብረን ሆነንና ደብረ ዘይቶች አሁንም ድረስ ስራ ይጠይቁኛል መስኪ የኮከቡንም ሰው ሄደና አሳይተናል ቲያትርና ሲሉኝ ቆይ እስቲ በዛ ለምን አንጀምርም ብዬ በየራሳቸው ነው እንትን የሰጧቸው የቤት ስራ ፍቅዬም እንትን እንዲል ወግ እንዲዘጋጅ ኪዶም
የራሷን የሆነ ሞኖሎግም ይሁን ምናምን እንድታዘጋጅ ሚሉን እንደው መጀመሪያ የጠሯት በእሱ ነው መልቲ ኪሮስን የተዋወቃችሁት አይ ቲንክ የዛን ጊዜ እንትን ብለናል እንዴ ተገናኝተናል አላስታውስም እሺ ግን እሺ ለግጥም ግን በቃ በጣም ስለምወደው ስራዎቿን እንድትኖር ፈለኩኝና ብዙ እንደው ማን ተዋወቅም እኔ አይደለም እንደው የሚያወራው አይ ቲንክ ተስፉ ነው ያወራት መስኪ ስራ ነው ምናምን ብሎ እሺ ከዛ ሚሉ አጋጣሚ መገኘት አልቻለችም ተስፉ ከበደ እኔ ጽናት ሆነንና የየራሳችንን ያለንን ነገር ሄደን ሰራን ግን ውጤታማ ነበር ይገርም ቆንጆ ነበር ከዛ አንድ መድረክ ላይ ሰራን አንድ መድረክ ሰራን ከዛ በሰፊው ሐሳቡን ሰፋ አድርገን እንድንሰራው ታስባላችሁ እንትናልና ይሆናል ለምሳሌ በሐሳብ ደረጃ ያላል ግጥም ምሽት ነው ነገር ይሄው የጥበብ ምሽት ነው ግን የተለያዩ ሙዚቃም ዳንስ ተውኔት የተለያየ የኪነ ጥበብ ስራዎች የሚቀርቡበት ግጥም ሲነሳ ግን በፍጹም ብዛም ማታወሪው በፍጹም ባይባልም ብዛም ማታወሪው ብዙም ሰው ማያውቀው አንድ ነገር አለ ግጥም እንደምጽፊ ሰማው በጣም ነው የገረመኝ ለምንድን ነው የምትደብቂው ግጥም እንደምጽፊ አንተ እኔ ግን አሁን ስትጠይቀኝ ማለት ነው ዴቪድ ተሰማኛለሁ መሞከር አልፈራም ማለት ነው በጣም አክቹሊ ለብዙ ሰው የተሳሰሩ ጉዳዮች ናቸው ሩቅ ለሩቅ አይደሉም ብዙዎቹ ነገሮች ግን እኔ በፍጹም አይዲያው የለኝም አይቼሽም አላቅም መድረክ ላይም ስታቀርቢ ወይም ደግሞ የኔ ግጥም ብለሽም ስታነቢ አልሰማውም አልገጠመኝም እና ግን ግጥም ጽፍ ያለሽ እውነት ነው እኔ እንትን ደፋር አይደለሁም ይኸውልህ እሞክራለሁ ግን ደፋር አይደለሁም ምክንያቱም ለምሳሌ አሜሪካን ምናምን እንደዚህ የሰራናቸው ስክሪፕቶች ላይ ለምሳሌ ሐሳቡ ካራክተሩ ሐሳብ የኔ ግን እንዳላበላሸው ፈራለሁ ምክንያቱም እንትን ይለለ ዝም ብለን በድፍረት ከምንሰራው ዴቪያውን ስክሪፕት እንዴት ነው ተውን ብትባል ለምሳሌ እንደዛ አስበው ከፈኝ አሁን ጽሁፍ ምናምን ስባለን እንትን ብዬ ሞክሬ ዝም ብዬ ራሴን ስሜቶች ምናምን ነው እንጂ እንትን ግን ሚሉንም ማስገመግማት ግጥሞች አሉ ለምሳሌ ሚሉ በጣም ወዳጄ ነችና በጣም ድንቅ ገጣሚ ማከብራት ሰው ነች በጣም ነው ስራዎቿ የሚደንቁኝና እንደ አዲስ ነው እንትን ምላት የሚገርምህና ሚሉስቲ እንትን ሞክር ደግሞ ለሚሉ መሆኑ ነው እኮ በጣም ጥሩ ምርጫ ነው እንጂ ችግሩን ያመጣው እንጂ እና እንደዚህ ምናምን ስላት ታስተካክለዋለች እሷ ትቀበለኝና ታስተካክለዋለች ከዛ እሷ ታስተካክለው ልክ ነው በዚህ እንዳይሆነ የተሸወዱት ብዬ ነው ገብቷል የተስተካከለ ነገር እንጂ መሞከር እንትን አይደለም ግን እንግዲህ ድንቅ ከሚባሉት ገጣሚ መካከል መልቲ ኪሮስ ነች ጥሩ ግጥም ጽፋለች ያለችኝም እሷ ነች ራሷ እኮ ነው ያስተካከለች አይ አይደለም ስለዚህ እግዚአብሔር እኔ ምናልባት ሀሳብ እሱንም ቢውል ከሚሉ ከበጣም ወዳጅ ሆነና ወዳጅ ስል የእህት አማቾች አከል በቃ ይሁን ካልተያየን የሚደብረን አይነት ነገርና እንዴ ማለት እኮ ግጥም እንትን ስትል የራስህን ሙያ ዝግፍ አድርገህ ትተህ ወደ እሷ የምትገባውላ ትመኛለህ በጣም ነው በቃ የሚያምርባት ከነፍሷ ነው በጣም ነው የሚያምርባት በቅርቡ የወጣሽበትን አጋጣሚ ጨምሮ 2 ወይም 3 ቲያትር ይዘሽ እንደ ፕሮዲሰርም እንደ ተዋናይም ሆነሽ ከኢትዮጵያ ውጭ ቲያትርን አሳይተሻል እና ዝም ብዬ ወንደር የማደርገው ነገር አለ ከኢትዮጵያ ውጭ ቲያትር ይዞ ሄዶ ማሳየት ምን የተለየ ነገር አለው ምን የተለየ ኤክስፒሪየንስ አለው ዴቪዬ በጣም ነው ደስ የሚለው እውነትሽን ነው ቲያትር በእውነት እንኳን ከሀገር ውጭ እዚህ እንኳን በሆነ በተሻለ መንገድ ሲሰራ እኔ አሁን ቲያትር ቤትም ሲሄድ ምናምን በቃ መስኪዬ በጣም ነው ደስ ያለን ይሉኛል በቃና ይሄ እኔ ብቻ ደስታ አይመስለኝም ትንሽ ኦዲየንስ ሞላ ብሎ የታየ ቲያትር ላይ ሁሉ ጊዜም ደስ ይለናል በቃ ሙያ ውስጥ ያሉ ሰዎች ሁሉ የሚሰማቸው ስሜት ይመስለኛል ከሀገር ውጭ ደግሞ በተለይ አሁን ኮከቡን ሰውና ከትዳር በላይ ነው እስራኤል ሀገር ያሳየሁትኝና በቅርቡ ከትዳር በላይ ከዚህ በፊት ኮከቡን ሰው ይዤ ወጃለሁኝና እንትን እስራኤል ሀገር ቲያትሮች ምናምን ለምሳሌ በቃ እምነት መጣል የለም ለምሳሌ ኮከቡን ሰው አዩት አይደለ ከትዳር በላይ ላይ የመጀመሪያ ቀን ኦዲየንሳችን ሙሉ ነበር
እውነት ኤክስፔክት ያደርገዋል ኢቭን ይጠብቀዋል ነገር ይገርማል። ከዛ ምናልባት ቆይ እስቲ አንደርስታንድ ላይ ያደርጉ ይችላሉ ብለን እንትን ዲያሎግ አስተካክለን ምናምን አይደለም በቃ እነሱ አንተ መተህ ለነሱ ያቀረብከው ነገር እኛ ደግሞ በተቻለን መጠን ውጭ ሀገር ቲያትር ማሳየት ከባድ ነው ባይዘው ምክንያቱም ሲነሪ ይዘህ አትሄድም እዛው ካገኘከው ነገር ነው እንትን የምትሰራው ምናልባት ይኸውልህ ፕሮዲውሰር እያሳቀኝ ነበረ የአማን ቲያትር ሄዶ ሰው መርፌ ካላመጣ ብለን እኛ የት እንግባ መርፌዋ ግን ኢምፖርታንት ልትሆን ትችላለች እና እንትን ሻማ ያስፈልጋል ስለው አሁን ሻማ ባይኖር እሺ ምንድነው የሚጎልባችሁ ገባኛ ገብቷል ፕሮዲውሰራችን እያሳቀኝ ነበር መርፌ ጠፍቶ ተሰቃየን መስኪያለኝ በስማ እና ኦዲየንሱ ሪአክሽን ፍቅራቸው በቃ ካለቀ በኋላ ቲያትሩ ምናምን ነገር በቃ ረጅም ሰዓት ፎቶ ለመነሳት እንዴት ፍቅራቸው እንደሚገልጹልህ እንደውም እነሱን ስታይ ብዙ በዚህ አጋጣሚ መልእክት ማስተላልፈው ውጭ ሀገር ያሉ ፕሮዲውሰሮች እነሱ ከበረቱላቸው ተመልካች በሽ ነው አረ እውነት እና አንቺም ከእስራኤልን ባሻገር በርካታ ሀገሮች ላይ ቲያትር ይዘሽ ትችያለሽ ፕሮዲውሰር እዛ ያለ ፕሮዲውሰር ያስፈልጋል ሁሌ ግድ ሊንክ ማድረግ አለባችሁ አሁን ምክንያቱም አሁን እዚህ ፕሮዲውሰር ስትሆን እዚህ ላለ ጉዳይ ነው ገባኝ ኃላፊነት እዛ ግን ብዙ ነገሮች ስላሉ እዛ ያለ ሰው ወሳኝ ነውና በዚህ አጋጣሚ በየሀገራቱ ያሉ ፕሮዲውሰሮች ፕሮዲውስ ማድረግም ቲያትርን የሚፈልጉ ሰዎች እንትን መንገዱን ቢከፍቱ አይደለ ብዙ ከዚህ ቲያትር መሄድ ይችላል በደንብ ናይስ ጥሩ የቲያትርም ሆነ የሲኒማ ተዋንያን ሁለቱንም ጥሩ አድርገው የሚተውኑ ተዋንያን ብዙ አይደሉም እንደ ዳይሬክተርም እንደ ተመልካችም ሳየው በሌላውም ዓለም ይሄው ነው የምናየው ነገር ብዙ ሰዎች አይደሉም ቲያትርም ጥሩ ነው ሲኒማም ጥሩ ተዋንያን የሚሆኑት ጥሩ የቲያትር ተዋንያን ሲኒማ ላይ ሲንገዳግዱ እናያቸዋለን ጥሩ ደግሞ የሲኒማ ተዋንያን ደግሞ ቲያትር ሲከብዳቸው እናያለን መድረክ ላይና ከጥቂት በጣት ከሚቆጠሩ የኢትዮጵያ ተዋንያን መካከል ሲኒማም ላይ ቲያትርም ላይ ጥሩ ከሆኑት አንዷ አንቺ ነሽ ብዬ አምናለሁ በእኔ እይታና ምን አይነት ልምምድና ተሞክሮ ነው ሁለቱ ላይ ጥሩ እንድትሆኝ ያደረገሽ ነኝ ብዬ ጀምሮ ጉዳዩ በነይታ እኔ ብዙ ጊዜ ምንድነው ስለራስ አሁን እንዲህ ስለሆንኩ ነው ምናምን ማለት ይከብደኛል ብዬ ግን ዳይሬክተሮች ሲያወሩ መሰማውን ግን ልንገርህ መስኪ ትሰማለች ይችላሉ ኦኬ ለምሳሌ አንድ አይነት ቃላቸው ይሄ ነው በደንብ ታደምጣለች ይችላሉ ይሄ ማለት ከራሴ ልፈጥር የምችለው የተለየ የሆነ ትወናይ ላሳይ ወይ ምናምን ብዬ መፈጥረው ሌላ ነገር አይኖርም ማለት ነው ተዋናይ ዳይሬክተር መስማት አለበት ዳይሬክተሩ ምንም ካልሰራ ምንም ከአክተር ጋር ኮሙኒኬት ካላደረገ ምንም አያደርግም ማለት ነው ዴቪ መቼም አንተም ታውቀዋለህ ዳይሬክተር ጋርልና ዝም ብለህ ካራክተሩን የምትረዳበት ምናምን መንገድ አለ ግን ድምጽህን አንተ አትሰማው ለምሳሌ ሰውነትህን አታውቀው የቱ ጋር ለምሳሌ ታሽ የሚለው ነገር አለ አንድ አይነት ጀስቸር እንዳይሆንብኝ ሲል ሰምቻለሁ ይሄ ማለት ሰውየው ራሱን አያየውም ማለት ነው ገባኝ እኔ ራሴን ማየት አልችልም ስለዚህ ዳይሬክተሪ ነው እንትኑን ሊወስድ የሚችለው ዴቪ የዳይሬክተሮች ውጤት ነው ለሁሉም ለምሳሌ ይሄ ጋር ለምሳሌ እንሳሮን ብናነሳ የምስኪ እንትን ነው የኔ ድርሻ በሆነ መንገድ ካራክተሯን አንደርስታንድ ማድረግና ከዛ በሰጠኝ ልክ ማውጣት መቻል ነው ገብቷል እንጂ ዳይሬክተሩ ደግሞ በጣም ቅድም ታሽና አነሳል ለምሳሌ አንዳንድ ዳይሬክተር እጅህን ሁሉ አይት እንደምታረግ ይነግራል ገባኛ ገብቶካል እና ብዙ ጊዜ ኮንሰንትሬት ታረጋለች ከዛ ትሰማለች ይላሉ ምናልባት የቲያትር ዳይሬክት የሚያደርጉኝ ሰዎች በእነሱ ልክ በሰጡኝ ልክ ሰምቻቸው ሊሆን ይችላል ዴቪ ኦኬ ሙቪም ላይ ስመጣ ዳይሬክተር የሰጠኝን ነገር ነው መቀበለው ካራክተር ከራስክ መጫወት አትችልም ሪሊ ያ ኦፍ ኮርስ ለዳይሬክተሩ ምን ይሰራል ታዲያ ዴቪ የሆነ ነገር በራስ አጥንተ መተ ለምን ይመስላል ብዙ አክተሮች ካራክተር የሚመሳሰልባቸው ገብቷል የሚሰራው ሰው ወይም ዳይሬክተሩ ይሄን ካለመቀበል አሁን ዳጊ ለምሳሌ ድምጽ ትንበሉ ሳምፕል አድርጉ ይለን ነበር የኮኮቡ ሰው ላይ ገብቶ ከላውን የቁራ ድምጽ አለ አንድ ካራክተር አለች የኔ ካራክተር ያልሽ ብታወራ ዋው
ገብቷል። አሁን እሱን እኔ ከኬትም ላመጣው አልችልም። እንደዛ ይለናል። ከዛ እዚህ ጋር ተሼ ደግሞ የሚላት አለ፣ በቀጭን ድምፅሽ ግቢያት የሚላት ነገር አለ። በዚህም በትንፋሽ በያት። ለምሳሌ እንግዳ ላይ ማስታውሰው እኔ የምፈልገው መኖር ነው፣ ይገባሃል? መኖር እቺን ቶናውን የሰጠኝ ተሼ ነው። እውነትሽን ነው በእውነት። ስለዚህ ዳይሬክተሮቼ ይውሰዱ ክሬዲት። ስለ አንቺ በጣም ብዙ ሰው ስጠይቅ እንዳልሽው መስማት ካልሽው ለዳይሬክተሮችም ከሰጠሽው ክሬዲት ባሻገር ብዙዎቹ አብሮሽ የሰሩ ሰዎች ሁለት ነገር ነግረውኛል። ስለዚህ ባጠቅሻቸውም ልንገርሽ። አንደኛው በጣም ሙያዋን ማክበሯ ነው። በጣም የተለየ ከአንገት በላይ ያልሆነ እውነተኛ የሙያ አክብሮት አላት። በጣም ብዙ ሰዎች ደጋግሞ የነገሩኝ ነው። ሲኒማንም ቲያትር የምታከብርበት መንገድ በጣም ይደንቃል ብለውኛል። ለሚሰሙን ለሚያዩን ሰዎች ይሄ እንዲዘለል ስላልፈለግኩ ነው። ሁለተኛ በጣም የሚደንቅ ዲሲፕሊን ወይም ስነ ምግባር፣ የሙያ ስነ ምግባር አላት ብለውኛል። ስለዚህ ብትዘያቸው ምን ይጠቅሽ ያልፋለሁ። እውነት ዲሲፕሊን እኮ ነጭናጫ ነው እንደው የሚመስለኝ የራሴ ባህሪ። አብረን ቀርጸን ባናቅም ኦፍኮርስ መነጫነጩ ብዙ ላይ ያጎድል ይችላል። ዲሲፕሊን ግን ከዛ በጣም የሚያልፍና ከዛ ባሻገርም ያለ ይመስለኛል። ብዙ እንግዲህ ከመጣች ጀምሮ የጠቀስናቸው ባለሙያዎች አሉ። ተዋንያንም ሙሉ አለም ጌትነት ላይክ ደግሞ እና ተሻለ እና አብርሃም ዋጄ እና አብሬው በሰራው ብለሽ የምትመኙ አዘጋጅ አለ? ማን ይሆን? ላይኖር አይችልም። አሁን ለምሳሌ አሁን ዝም ብዬ በቅርብ ለምሳሌ ጋሽ ተክሌ ቢያዘጋጅሽ ምናምን እያሉኝ ነበር እና ባውቀው መንገዱን ብያለሁ። ለምሳሌ በቅርቡ ከሂድኔ ጋር መስራት እፈልጋለሁ። ይድነቃቸው ሹመቴ ናይስ። ከሶሚኬ ጋር ናይስ። አልሰራችሁም? አልሰራንም። ኦኬ። ዋው ሶሚኬ እንደውም አንሰራም ብለዋለሁ ብዙ ጊዜ እና ተገጣጥመን ናይስ። ቅድም የጌትነትን የሆነ ነገር ስታነሺ ከአንተ ጋር ከኔ እግዚአብሔር ያክብርሽ። ከአንተ ጋር መስራት እፈልጋለሁ። በመጨረሻ ላይ ገብቷል በፉትኖት እንዳትረሱ። ከኔ ከዳዊት ተስፋዬ ጋር ናይስ። የጌትነትን ቅድም ስታነሺው የሚደንቀኝ ነገር ነው። ብዙ ጊዜ በሆነ እድሜ ላይ የሚመሰክርልሽ ሰው ማግኘት ያበረታሻል፣ እርግጠኝነትም እንዲሰማሽ ያደርጋል። አሁን አንቺ የቆምሽበት ቦታ ደግሞ ስለሆነች ተዋናይ ወይም ስለሆነ ተዋናይ የሆነ ምስክርነትሽን ብትሰጪ ልክ ያ ጌትነት የሰጠሽን ጉልበት ሊሰጣት ወይም ሊሰጠው ይችላል። ማን ትሆን ወይ ማን ይሆን? ከወጣቶቹ አይተሻቱ የደነቀሽ ማን አለ ይሆን? እፀ ሕይወት የምትባል ልጅ አለች። እሺ። ዛሬም አጋጣሚ ቲያትሩ ላይ ነበረች። አይገርምም? ጌትሽም ያኔ ሲጠራኝ በቃ እዚሁ ጋር ነበርኩኝ። ቴዎድሮስ ራይን እየሰራው ነበርና ዛሬም ስላየኋት ሊሆን ይችላል። ዛሬ ምንድነው? በጣም ደስ የሚል አቅም ነው ያላት። እሺ። ሐሙስ የሚል ቲያትር ላይ ጫወታለች። አሁን የነ ሚኪዬ ግራና ቀኝ እሺ ላይ ጸሐፊ ነገር ጸሐፊ ነገር ሆና መጣለች። እፀ ሕይወት ትባላለች። ናይስ። በጣም ጥሩ ያየሻት ልጅ ነች። ሳያት ደስ ብሎኝ ነው ያየኋት። ናይስ። ጥያቄዎቼን ጨርሻለሁ። በጣም መወድሽ፣ ማከብርሽ፣ ማደንቅሽ ተዋናይ ነሽ። ወደፊትሽን ጭምር በጣም በጉጉት የምጠብቀው ተዋናይ ነሽ። አብረን እንደምንሰራ ተስፋ አደርጋለሁ። አንድ ወይ 2-3 ስራ እግዚአብሔር እንደፈቀደው መስራታችን አይቀርም። በጣም ደስ ብሎኛል። በደጃፍ ተገኝተሽ ለነበረን ሸጋ ቆይታ በጣም አመሰግናለሁ። እግዚአብሔር ያክብርልኝ። መስኪ ዴቪዬ፣ እኔም በጣም ነው የማመሰግነው። ናይስ። በጣም ደስ ብሎኝ ነው የመጣሁት። ያው መጀመሪያ ስታወራኝ ጀምሮ አንተንም ደጃፍንም ተመልካቾችህንም የደጃፍን እጅግ አድርጌ አመሰግናለሁ። ናይስ